ያነበረ ውስጣችን የነበረው ያንን ኃጢአት ጎዳውና ሰባኪ መሀል ላይ ጣልቃ እንዲገባ መጽሐፍ ጣልቃ እንዲገባ አረገ። መላእክት ነቢያት ጣልቃ እንዲገቡ አረገ። ህግ ጣልቃ እንዲገባ አረገ። ይሄ ሁሉ ምንድን ነው ሲባል የእግዚአብሔር ርኅራኄ እና ምሕረት መገለጫ ነው። በተለያየ መንገድ እግዚአብሔር እየደገፈን ነው ማለት ነው። ያንን የሚደግፍበትን ነገር በሙሉ ስናየው ደግሞ ምንድን ነው ዓላማው ስንል ሲደግፍ የነበረባቸው ነገሮች በልዩ ልዩ አይነት በልዩ ልዩ መንገድ በልዩ ልዩ ጎዳና በልዩ ልዩ ሰዎች ለልዩ ልዩ ሰዎች በልዩ ልዩ ዘመን ሲደረግ የነበረው ነገር በሙሉ አንድ ድምር ግብ አለው። እሱም በመጨረሻው ዘመን በልጁ ለሚናገረው ነገር ምንድን ነው ማለት ነው? መንገድ መጥረጊያ ነው። እሱን እንደሚመጣ ያውቃል። ስለዚህ ልጄ እስኪመጣ በልጄ እስክነግራችሁ በልጄ ራሴን እስክገልጽላችሁ በዚህ ቆዩ እንደማለት ነው። ሞግዚት የምንበለው መጽናኛ የምንበለው መቆያ የምንበለው የፈለገን ትርጉም እንስጠው፣ የተጻፈ ህግ መቆያ ነው። ምክንያቱም ከሙሴ ህግ በፊት ከተጻፈው ህግ በፊት ኃጢአት ገብቷል። ህግ ኃጢአትን አላመጣም። ኦልሬዲ የሙሴ ህግ ኃጢአትን አላመጣችም። ኃጢአት የመጣው መጀመሪያ ከሙሴ ህግ በፊት ነው። በሰው ባህሪ ውስጥ ኃጢአት አለ። የሰው ከሰው ባህሪ ውስጥ በሌላ በኩል የተጻፈ ህግ ያስፈለገን እኛ ከህግ በታች ስለሆንም ነው። ከህግ በላይ ብንሆን የተጻፈ ህግ እኮ ያስፈልገን ነበር። ለምሳሌ ህጉን የምንጠብቅ ሰዎች ብንሆን ያ ኤግዛክትሊ ይላል እኮ መጽሐፍ እኮ ጳውሎስ እኮ ይላል ህግ የሚያስፈልገው ለኃጢአተኞች ነው ይላል። ለጻድቃን ህግ አያስፈልጋቸውም ይላል። ስለዚህ አንድ ሰው እኮ ህጉን ከጠበቀውና ውስጡ ካለ እኮ መጽሐፍ ለምን ያስፈልገዋል? ውስጡ እኮ አለ ማለት ነው። እግዚአብሔር አለ፣ ከእግዚአብሔር ጋር ተዋህዷል ማለት ነው። ቃሉን እንደውም ምናልባት እንዳይጎዳ እንጂ ከክርስቶስ ጋር ለተዋሃደ ሰው መጽሐፍ ቅዱስ አያስፈልገውም። ክርስቶስ ከመጽሐፍ ቅዱስ በላይ ስለሆነ ማለት ነው። ግን ከክርስቶስ ጋር መዋሃድ ማለት ምን ማለት ነው? ምን ደረጃ ድረስ ነው? እንዴት ነው የምናውቀው የሚለው ነገር ስለሚያስቸግር አሁን ባለንበት ሁኔታ እኛ ዳግም ተነስተን ክርስቶስን መስለን ክቡር ስጋን ለብሰን የማይሞት ስጋን ለብሰን የክርስቶስ ፍጹም ማደሪያዎች እስክንሆን ድረስ እስከ ሞት ድረስ ያለን ቆይታ ያለንን ጊዜ የሚገዛ ይሄ ነው። ከሞት በኋላ አስሩን የቅድስና ማዕረጋት የምናብራራበት አንዱ ክፍል ይሄን ያስረዳል። ለምሳሌ በዚህ ክፍል ደረጃ ይሄን ህግ ይተውታል፣ ይሄን ህግ ያልፉታል፣ ይሄ ህግ ለነሱ አይጠቀስም ይባላል እና ለወጣኒ የሆነ ትርጉም እንዳይሰጥ ሌላ አሉታዊ ትርጉም እንዳይሰጥ ነው እንጂ ሁልጊዜ ለምሳሌ ሲምፕል ምናልባት አሉታዊ ነገር ሰው እንዳይረዳው እንጂ በጣም ብዙ ቅዱሳን እኔም የማውቃቸው በአካል ያገኘኋቸው ቅዱሳን ማይጾሙ አሉ። የሚያስገርሙ ሰዎች የሚያደርጉት ማለት ነው። ግን አይጾሙም። ያገኙትን ነው የሚበሉ ማለት ነው። የመጾም ግዴታ በእኛ ላይ የተጣለው ለምንድን ነው? ራሳችንን እንድንቆጣጠር ነው። እነዛ ሰዎች ራሳቸውን ሰጥተዋል። በቃ ኦልሬዲ የሚበሉት የሚጠጡት ነገር አለ የሚቆጣጠራቸው። የክርስቶስን መንገድ ተከትለው ሄደዋል ማለት ነው። አሁን ልክ እንደዚህ በሚሆንበት ሰዓት ላይ ስርዓት የሚሰራው ህግ የሚሰራው ራሱን መቆጣጠር ላልቻለ እንድንታረም እግዚአብሔር ለፈለገብን መንገድ ነው። መንገዳችን ላይ ትርጉሙ አንደኛው ሂዱ፣ አይዟችሁ፣ በርቱ፣ በዚህ በኩል ይሄ ጥሩ ነው ማለት ሊሆን ይችላል። አንደኛው ደግሞ ይሄ ትክክል አይደለም እና ተጠንቀቁ፣ አትሂዱ ወደዚህ ማለት ሊሆን ይችላል። አንዱ ደግሞ ጨርሶ ተጠንቀቁ ማለት እና ብሰማ ተጠንቀቁ፣ በዚህ በኩል አትምጡ ብላችሁ መጣችሁ ብሎ መቅጣት ሊሆን ይችላል፣ መከልከል ሊሆን ይችላል። ሌቭሉ ሊለያይ ይችላል። ሂደቱን በሙሉ ስንረዳው ግን ዓላማው ምንድን ነው ስንል እኛን መቆጣጠር ነው፣ እኛን መከታተል ነው፣ እኛን ከጥፋት ማዳን ነው። ወይ ኢሚዲየት የሆነ ሳልቬሽን ነው ወይ ደግሞ በክርስቶስ ለሚሆነው ሳልቬሽን ነው የሚያዘጋጀን ማለት ነው። ኢሚዲየት ሳልቬሽን ማለት በወሪቱ አንድ ሰው ኃጢአት ይሰራል፣ መስዋዕት ያቀርባል፣ ኢሚዲየትሊ ከቅጣት ይድናል። ከመስዋዕት በድንጋይ ተወግሮ ወይም በሳት ተቃጥሎ ከሞት ይድናል። ያ ለዛ ለራሱ ሳልቬሽን ነው። ግን በክርስቶስ ለሚገኘው ሳልቬሽን ምንድን ነው? አመልካች ነው፣ ምሳሌ ነው። በክርስቶስ መስዋዕትነት ለሚመጣው ጥቅም ማሳያ ነው ማለት ነው። ይሄንን ዲስከስ ማድረግ ይፈልጋል። በተለይ ህግ ምንድን ነው? ዓላማው ምንድን ነው? ለምንድን ነው የተሰጠ? ኃጢአትና ህግ ግንኙነታቸው ምንድን ነው? ሰውና ህግ ግንኙነታቸው ምንድን ነው? ትሪያንጉላር በሆነ መንገድ ራሱ ብንረዳው ኃጢአት፣ ህግና ሰው ትሪያንጉላር ብናረጋቸው ምንድን ነው ግንኙነታቸው የሚለውን አንድ መተንተን። ሁለተኛ ደግሞ ብዙ ጊዜ የህግ ስራንና መልካም ስራን ማገናኘት አንድ አድርጎ ጨፍልቆ መናገርም አለው የተለመደ ነገር። ስለዚህ የህግ ስራና መልካም ስራ አንድ ናቸው። ከሃይማኖት የሚመነጭ ስራ ማለት ከህግ የሚመነጭ ስራ ማለት ነው
በህግ ግዴታ የተጣለበት ሰው ያንን ግዴታውን ሲወጣ የሃይማኖት ስራ ፈጸመ ማለት ነው የሚለውን ነገርም መረዳት አለብን። ምክንያቱም በሃይማኖት ውስጥ ፈቃድ አለ፣ ፈቃደኝነት አለ፣ ፍቅር አለ፣ ወዶ መፈጸም አለ። በህግ ውስጥ ግን ፈቃደኛ ከመሆን ወዶ ከመፈጸም ያለፈ ተገዶ መፈጸምም አለበት። ሃይማኖት አብሶሉት የሆነ ሰሚሽን ነው የሚፈልገው፣ ፈቃድህን ነው የሚፈልገው። ተገደህ ብታረገው ወይ ኃጢአት ይሆንብሃል ወይ ከጽድቅ ሆኖ አይቆጠርልህም። ወደህ እንድታረገው አምነህበት እንድታረገው ይፈልጋል ሃይማኖት ማለት ነው። እንደዚህ አይነት ስራዎችን የእምነት ስራዎችንና ከህግ የመነጩ ስራዎችንም ለይቶ በደንብ ዲስከሽኑ በደንብ ሰፊ ዲስከሽን ተደርጎ ጥርት ባለ መንገድ መረዳት አለብን ማለት ነው። ይሄ ኢንተረስቲንግ ብሎ ያገኘሁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን ህገ ልቡናውን፣ ህገ ኦሪቱን፣ ህገ ወንጌሉን ለይተው ህገ ወንጌልን ለህገ ልቡናም ለህገ ኦሪትም ማጠቃለያ መፈጸሚያ ህገ ወንጌል ውስጥ ህገ ኦሪትንም ህገ ልቡናንም ሙሉ ሆነው እንድናገኛቸው አድርጋ ነው እያስተማረች ያለች። ህገ ወንጌል ማለት የህገ ልቡናና የህገ ኦሪት ምላት ነው ማለት ነው፣ ፍጹምነት ማለት ነው እንጂ እነሱን ዜሮ ማድረግም አይደለም፣ የሆነ ነገር ማጥፋትም አይደለም፣ መቃረንም አይደለም። አላማው አይምሯችን ውስጥ ካልሆነ በቀር እግዚአብሔር አንዱን በአንዱ ህግ እየተቃረን አይደለም የሚሄደው። ሁልጊዜም የእሱን ምሕረት የእሱን ማዳን ሊገልጥ የሚሄድበትን ዱካውን እንድናገኘው ነው የሚፈልገው፣ አሻራውን እንድናገኘው ነው የሚፈልገው። ምንድነው እያደረክ ያለው? በህገ ልቡና ምንድን ያሳየኝ? በህገ ወንጌል ምንድን ያሳየኝ? በህገ ኦሪት ምንድን ያሳየኝ? ዱካህን ሳጠናው ምንድነው? ምህረት ነው፣ ይቅርታ ነው፣ ርህራሄ ነው፣ ለእኔ እንክብካቤ እያረክ ነው፣ እየተከታተልከኝ ነው፣ እያዳንከኝ ነው፣ እየጠበቅከኝ ነው የሚለውን ሰው እንዲረዳ ነው የሚፈልገው እግዚአብሔር ማለት ነው። እና ከእሱ ጋር ያለውን ግንኙነትም እንዲያጠብቅ ነው የሚፈልገው። አይ ቲንክ ብዙ አወራው መሰለኝ፣ ይቅርታ። ያው ተመልሰ ቆይታ ስለመጣ ነው ቆይታ እሰጣለሁ ለመጋቢ ለቀሲስም ለሊቀ ሊቃውንትም ስላሉ መጋቢም እንዳትሄድ ብዙ ጥያቄ አለ። አይ ቲንክ ኢንተረስቲንግ ዲስከሽን ነው እንዳልኩት፣ አንተ የምትወደው ነው ስለማቅ ነው ጽሁፎችንም ስለማቅ ነው። እና አይ ቲንክ በጣም ሌሎች ጥያቄ የሚያነሱ ሊኖሩ ይችላሉ። አሁን በረከትን ብትጨምረው ካለ ጨምር፣ ወይም ከዛ በኋላ እንሄዳለሁ ወደ ቀሲስና ወደ ሊቀ ሊቃውንት። አይ የመጋቢ ያሉት ነገር ጥሩ ነው። ወንጌል የብሉይ ኪዳን የህገ ልቡና ማጠቃለያ ነች። ከነገራችን ላይ የብሉይ ኪዳን ህግጋት ራሱ ከብሉይ ኪዳን ማለፍ ለሚችል ሰው ስፔስ ነበረው። አሁን ቅድም ያልናቸው በፍጹም ልብ፣ በፍጹም ፍቅር፣ በፍጹም ሐሳብ ውደድ የሚለው ይሄን ቢያደርግ አንድ ሰው የአዲስ ኪዳን የሚደርስ ሰው የሚደርስበት ደረጃ ላይ ደረሰ ማለት ነው። ከዚህ ፍጽምና ላይ ከደረሰ ፍጹም የሚለውን እንዴት ካልቲቬት ያደርገው ያልነው ባለፈው እሱ ነው። ፍጹም የምትለው አሁን የህጉ ችግሩ ቅድም መጋቢ እንዳለው ያንን ለማድረግ የሚያስችል የሰው ውስጣዊ ዝግጅት አልነበረም። የመንፈስ ቅዱስ ጸጋ መታደስ ባህሪያችን ታድሶ ነው ይሄ ሊፈጽም የሚችለው እንጂ በነበረው ጉስቁልና፣ በነበረው ችግር፣ በነበረው ድህነት ይህን መፈጸም የሚችል አልነበረም። በነቢያትም ትንቢት የተነገሩ ከብሉይ ኪዳን አለፍ የሚሉ ነገሮች ነበሩ፣ በተስፋ የሚያኖሩ ማለት ነው። ወደ ብሉይ ኪዳንም ለምሳሌ ሶሎሞን ልጄ ወይ ልብህን ጠብቅ የህይወት መውጫ እርሱ ነው ይላል። ማለት ህይወት የሚወጣው ከልብ ከውስጥ ነው። እና በብሉይ ኪዳንም ጠለቅ ያሉ ነገሮች አሉ፣ ግን አፋዊ ነበር ያሉት ቅድም መጋቢ። ይህንን ወደ ውስጥ አስገብቶ መኖር የሚያስችል አቅም ግን አልነበረም። አንደኛ። ሁለተኛ ኮንቬንሽናል ህጉ እነዚህ ኤክሴፕሽናል የሆኑ ዴብዞች እንዳሉ ሆነው ለአብዛኛው የታዘዙት የሚቆጠሩት የሚሰፈሩት ህግጋት ምንድነው መፈጸም የሚችሉት በዘመኑ በነበረው ሰው ደረጃ ብቻ ነው። ማለት እግዚአብሔር በዚያ ልክ ነው የሰፈራቸው። ለምሳሌ ስለሚስት መፍታት ህግ አለ። ሙሴ ስለ ድካማችሁ ነው ይሄንን የተናገረ ተብሎ በወንጌል ደግሞ ያ ህግ የተሰጠበት ምክንያት ራሱ የሰው ድካም መሆኑ ተነግሯል። የሰው ልጆች በዛ ዘመን በሚችሉት ልክ የተሰጡ ህግጋት ስላሉ የእግዚአብሔር ህግ ደግሞ ፍጹም ነው እንጂ በሰው ድካም ልክ አይደለም። ስለዚህ ሁሉም ነገር ፍጹምት ወደሆነች ወንጌል ያመለክት ነበረ። አንደኛ ህጓ ፍጽምት ነች፣
ሁለተኛ ውስጣዊ የሆነ መታደስ የሰው ልጅ ያስፈልገው ነበረ። ቅድም መጋቢ ያሉት አፋዊ ለምሳሌ በድንጋይ ላይ እየተጻፈ ቅዱስ ጳውሎስ፣ አሁን ግን በልባችን ላይ ተጽፏል እያለ ያነጻጽራል። ይሄ መንፈስ ቅዱስን ጸጋ ነው። የሰው ልጅ መታደሱን ነው የሚያሳየው። ማለት በፊት ለልቡ አልተነገረም ማለት አይደለም። ያ ሕግ ወረቀት ላይም ቢጻፍ ሰዎች ሲያነቡት ልባቸው ውስጥ እንዲያስቀምጡት ነው የተነገረው። በልባቸው አስቀምጡት፣ በልባቸው አትሙት ተብሎ ነው የተነገሩት። ግን አይችሉም ነበር። አለመቻል ነበረበት፣ ድካም ነበረበት። አሁን ግን ያንን የምንችል ሆነናል ነው። ልባችን ያንን መጻፍ የሚችል ሆኗል። መንፈስ ቅዱስ የተሰጠበት ዘመን ስለሆነ እና ያለመቻል በብሉይ ኪዳን ከፍተኛው የነበረው ችግር ያለመቻል ነው። እግዚአብሔርም ለሰዎች ስለዚህ የአዲስ ኪዳኑን ሕግ ፐርፌክት አደረገው ስንል ለምሳሌ ዝሙትን በተመለከተ ኮንሲስተንት ለመሆን ዊዛት ኤግዛምፕል ያመነዘረ ከሚለውን በማየት የሚለውን ያመነዘረ ካፓሲቲም ስለሌለው በዛ ሌቭሉ ነው ራሱ ሕጉ ማለት የመፈጸም አቅማችንም ደካማ ነው። በአዲስ ኪዳን ደግሞ አይቶ ማመንዘርን በተግባር ከማመንዘር ጋር እኳል አድርጎ ሕግ ሲያወጣ በአዲስ ኪዳን ደግሞ በመንፈስ ቅዱስ ያንን የመቻል ካፓሲቲ ኃጢአትን የማሸነፍ ዲያብሎስን የመቅጣት ካፓሲቲም አብሮ አለህ ነው። አየው ያልሰጠህን አይደለም የጠየቀህ። በብሉይ ኪዳን ኦኬ ስጋ ራሱ የተልፈሰፈሰ የጎሰቆለ ማንነት ስለሆነ ያለህ ኃጢአት የሚጫወትበት ዲያብሎስ ቁራኛ ያደረገው ስለሆነ ያ ሕግ ራሱ ከብዶታል። ያንን ራሱ ኢንተርናላይዝ አድርጎ መኖር አቅቶታል የሰው ልጅ አይደል? በብሉይ ኪዳን ያ ሕግ እንኳን የአዲስ ኪዳን ግን ስንት አቅም ተጨምሮለት የመለኮቱ ባህሪ ጋር ሆኖ ሰው አምላክ ሆኖ እንዴት በብሉይ ኪዳን ሕግ ትገዛለህ? ላቅ ያለው ፐርፌክት የሆነው ፍጹም ሕግ ሰጠው። ይሄን አድርጋለሁ ይሄን አላደርግም አቅም የለኝም እንዳትል ኖ አቅምህማ በአዲስ ኪዳን ሁሉ ኃጢአት ሁሉ እንድትረማመድ ባለፈው ያልነው ምንድን ነበር? ወንኪድ ኩሎ ከመንኪድ ኩሎ ኃይለ ጸላይ ያልነው ባለፈው ሁሉንም ጠላቱን ሁሉ ባቡን ጊንጡን ሁሉ እንድንረማመድበት አቅሙ ሰጥቶናል የሚለው ቅዳሴያችን ማለት ነው። እና ይሄን ሁሉ አቅም ሰጥቶ ነው ዊዝ ዚስ ካፓሲቲ ነው ሕጉን ፐርፌክት አደረገው የምንለው። ተመልከት፣ ፐርፌክሽን ዊዝ አቅም ነው የመጣው ማለት ነው። በብሉይ ኪዳንስ አቅማችን የወረደ ነው ማለት ኃጢአትን የመቋቋም የማሸነፍ አቅማችን የወረደ ነው። ግንም በዛው ልክ ደከም ያለ ሕግ ተሰጠን። ግን ደግሞ ያንንም ደግሞ ኢንተርናላይዝ የማድረግ አቅምም አልነበር፣ አላደረግነውም ነበር ነው አልጠቀመንም የሚለው እሱ ነው። መጨመሪያ ጸጋ እኮ ጸጋ መጋቢ ሊያብራሩት ይችላሉ። በትርጓሜያችን ጸጋ 5 ነው 6 ትርጉም አለው። ስርየተ ኃጢአት አለው፣ ሕይወተ ልቡና አለው፣ ሕይወተ ልቡና አለው፣ ታምራት የማድረግ ስልጣን አለው፣ ተስፋ መንግስተ ሰማያት አለው አይደል? ተስፋ መንግስተ ሰማያት አለው፣ ሕይወተ ልቡና አለው። ሕይወተ ልቡና ማለት የአንድ ሰው መንፈሱ በኃጢአት ሞቷል፣ ልቡንም በኃጢአት ሞቷል። ስለዚህ ይህ ምንድን ነው? በክርስቶስ እውነት እላቸዋለሁ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙትም በሕይወት ይኖራሉ ይላል። ይሄንን ትንሣኤ ልቡና ነው የምንለው። በመቃብር ያሉት የእግዚአብሔር ልጅ ድምፅ የሚሰሙበት ጊዜ ይመጣል ከሚለው በፊት ማለት ነው። ይህን ኢንተረስቲንግ ፖይንቱን አሁን ዶክተር አረጋ ሲያወራ ማን ነው ያልቻለው? ሕጉ ነው ወይስ ሰው ነው የሚል ጥያቄ አለ። ዘ ኢኔቪሊቲ ኦፍ ዘ ሎው ኤንድ ዘ ኢኔቪሊቲ ኦፍ ሂውማኒቲ የሚለው ማለት ነው። ሂውማን ኢኔቪሊቲ ነው ያለው ወይስ ዘ ኢኔቪሊቲ ኦፍ ዘ ሎው? የሕጉ አለመቻል ነው ያለው ወይስ የሰው አለመቻል ነው ያለው የሚል አለ። ሁለቱም ነው። በዲስከሽናችሁ ውስጥ እሱን ኢንተረስቲንግ ፖይንት ስላየው ነው። ሮሜ ለዛ ነው መጋቢ ጸጋ ሰውንም ሕጉንም ነው ኢኔብል የሚያደርገው። ኤግዛክትሊ ለዛ ነው እሱም ፖይንት ያነሳሁት። ሮሜ 8 ላይ ስንጀምር በስጋ ድካም ምክንያት ይላል ግዙ ወሶበ ተስኖ ለሕገ ወሪት ላይ ለሞት በእንተ ድካመ ስጋ ብሎ ሁለቱንም ይጠቅሳል። የሚገርመው ሮሜ 8ን አንዴ ላንብላል። ሁለቱም ድካም አለባቸው ብሎ ስለሚያሳይ ማለት ነው። የኛ ድካም የታወቀ ነው፣ የኛ የኃጢአት ነው የታወቀ ነው። ግን ሕጉ ራሱ ፐርፌክት ነው ብለን እንዳንነሳ ራሱ ሕጉም አይችልም። ያንን የማይችልበት ምክንያት ደግሞ የሕጉ አለመቻል የተመሰረተው ስጋ ራሱ ደካማ በመሆኑ ላይ ነው ይላል ራሱ ማለት ነው። ይኸው ወሶበ ተስኖ ለሕገ ወሪት ላይ ቁጥር 2 ማለት ነው። ቁጥር 3
ወጦ በተጽኖ ለሕገ ኦሪት ላይለሙት በእንተ ድካመ ሥጋ ፈነወ እግዚአብሔር ወልዶ በአምሳለ ነፍስተ ኃጢአት ወኮነና ለኃጢአት በነፍስቱ ወኮነና ለይእቲ ኃጢአት በነፍስቱ። አሁን ይሄ እዚህ ውስጥ በእንተ ድካመ ሥጋ የሰውን ሂውማን ኢኔቢሊቲን ነው የሚያሳይ። ወሶበ ተጽኖ ለሕገ ኦሪት ሲል ደግሞ ሕጉ አለመቻሉን ነው የሚያሳየው። እና የሕጉ አለመቻልና የሰው አለመቻል እንዴት ነው የሚናበቡ የሚለውን ኢንተረስቲንግ በሆነ መንገድ ነው የተገለጠው። አሁን ጸጋው ሁለቱ ነው ኢኔብል የሚያደርገው፣ ሁለቱንም ነው ኢምፓወር የሚያደርጋቸው፣ ሁለቱንም ነው ፍጹም የሚያደርጋቸው። የክርስቶስ ጸጋ ሲመጣ በሕጉ ውስጥ የነበረው እንደ አቅሙ ስለሆነ ከፍ ያደርገዋል። በሰው ውስጥ የነበረውን የመፈጸም ጸጋም እንደዚሁ ከፍ ያደርገዋል። እና ሁለቱ ውስጥ የነበሩት ኢኔቢሊቲዎች ምን ይደረጋሉ ማለት ነው? ሁለቱ ውስጥ የነበሩት ድካሞች ይወገዳሉ እና ኃይል ያገኛሉ። ፍጹማን ይመጣል። ስለዚህ ፍጹም ሕግ በፍጹም ሰብና አዲስ ሕግ በአዲስ ሰብና ክርስቶስ እንደተናገረውም አዲስ የወይን ጠጅ በአዲስ አቀማዳ ይሆናል። ያኔ እርስ በርሳቸው ይጠባበቃሉ የሚለው ይሰራል ማለት ነው። በነገራችን ላይ ይሄንን እርስ በርሳቸው ይጠባበቃሉ የሚለውን ራሱ ሕጉ ሰውን ይጠብቀዋል፣ ሰውም ሕጉን ይጠብቃል ይሉታል መምህራኑ ሲተረጉሙት ማለት እርስ በርሳቸው ይጠባበቁ። አዲስ አቆማዳና ወይኑን ሕጉ አቆማዳ አዲሱ አቆማዳ ወይኑን ይጠብቀዋል እንዳይፈስ ያደርገዋል፣ ወይኑ ደግሞ አዲሱን አቆማዳ ያጸነዋል ይሉና ልክ በኦሪት በወንጌልና በሰው በአዲስ ሰውነት ይተረጉሙትና ወንጌል ሰውን ትጠብቃለች፣ ሕጉ ሰውን ይጠብቃል፣ ሰውም ሕጉን ይጠብቀዋል፣ እርስ በርሳቸው ይጠባበቃሉ ይሉታል። ይሄ በደንብ ሃርሞናይዝድ የሆነ ትርጓሜ ነው። በጣም ኢንተረስቲንግ ነው። በጣም ሕጉ አለመቻል ከምን አንጻር ነው? አንዴ ቆይ፣ ብዙ እያለፍን ስለሆነ ይቅርታ፣ ብዙ እያለፍን ስለሆነ መሀል ላይ አንዳንድ መብራራት ያለባቸው በጣም ይቅርታ ፎር ዘ ኢንተራፕሽን። የሕጉ አለመቻልን ቢያብራሩት። አሁን ሕጉ ኢምፓወር አድርጎታል ሕጉን ይላልና ሕጉን ኢምፓወር ያደረገው ሕጉ በራሱ የማይችል ስለሆነ ነው ወይስ በፊት ደግሞ የተቀነሰ ሕጉ የሆነው ሰውን ለመመጠን ተብሎ ነው ወይስ ሕጉ በራሱ ድካም አለበት? ሕጉ ራሱ ውሱንነት አለበት። የተሰጠበት ዓላማ ሕጉ ሞግዚት ነው ማለት እናት መሆን አይችልም ማለት ነው። አንድን ነገር ሞግዚት ነው ከተባለ የእናትነት ሌብል የለውም ማለት ነው። ወይ እኛን የእግዚአብሔር ልጆች የማድረግ አቅም የለውም። ይጠብቃል፣ እንደ ሞግዚት ይጠብቃል። ሞግዚት ሆነ ጠብቅ ተብሎ ተሰጥቶታል። ቃል በቃል እኮ የገላትያን መውሰድ ትችላላችሁ እኮ። ለምን ሕግ መጣ ይላል ገላትያ ምዕራፍ 3። ለምንድን ነው ታዲያ ሕግ የተሰጠ ሲለው ሕግማ የተሰጠው በኃጢአት መተላለፍ ምክንያት በሰው ላይ ኃጢአት ችግር እያደረሰ ስለሆነ ሰዎችን ለመጠበቅ ስለ ኃጢአት መተላለፍ በመካከለኛ እጅ ተጨበረ። እስከ መቼ? ተስፋ የተሰጠው ዘር እስኪመጣ ድረስ። ሰዎችን እግዚአብሔር እኮ ለተስፋ ሰጥቷቸዋል። ሕጉ ከመምጣቱ በፊት ለአብርሃም ዘር ተስፋውን ሰጥቷል። ለአብርሃም ምድርን ርስትን በተስፋ ሰጥቶታል። በሕግ አይደለም በተስፋ ሰጥቶታል አለ። ታዲያ በተስፋ አብርሃምና ዘሩ በተስፋ ምድርን መውረስ ከተሰጠው የሕጉ ጥቅም ምንድን ነው? ሕጉን እስኪወርሱ ድረስ ተስፋ የተሰጠው ዘር እስኪመጣ ድረስ ሰዎችን ለመጠየቅ እነዚህ ባለ ተስፋዎችን ሞግዚት ሆኖ ለመጠበቅ ነው አለ። ስለዚህ ዓላማው በሌላ አገላለጽ የሙሴ ሕግ ዓላማ ሊሚቴሽን አለበት። የተሰጠበት ዓላማ የዘላለም ሕይወትን ማሰጠት አይደለም። የዘላለም ሕይወት ማሰጠትማ ከሙሴ ሕግ በፊት ለተስፋ ተሰጥቷል። ክርስቶስ እኮ መጀመሪያ ለአብርሃም ተስፋ ሰጥቶታል፣ ለአዳም ተስፋ ሰጥቶታል፣ ለኖህ ተስፋ ተሰጥቶታል። ስለዚህ ይሄ የሕግ ድካም ነው። ሕጉ የተሰጠውን ሚሽን አላከናወነም እንዴ? ይሄ የሕጉ ድካም ነው ወይ? እግዚአብሔር የሕግ ድካም አይደለም የምንለው። የሕግ ድካም ሳይሆን የማንለው የሕግ ውሱንነት ነው የምንለው። የሕግ ሊሚቴሽን ማለት ነው። ሕጉ ሲሰጥ ጀምሮ ቢዮንድ ኢትስ ሊሚቴሽን መሄድ አይችልም። ለምሳሌ ሞግዚት ሲሰጥ ጀምሮ ፍጹም አይደለም። ምክንያቱም ሞግዚት እናት የመሆን መብት የላትም ማለት ነው። ስለዚህ ሕጉ ሌቭሉ የሞግዚትነት ሌቭል ነው እንጂ የሞግዚትነት ስራውን ተወጣለች። በቃ በደንብ ተወጣለች። ኦሪት የሞግዚትነት ስራውን ደካማው አሁን ሞግዚቷ እናት ባለመሆኗ ትወቀሳለች ወይስ ደካማ ሞግዚትና ጠንካራ ሞግዚት በመሆኗ ነው የምትወቅሰው? አትወቀስ። አሁን እሱ ሌላ ነው። ይሄን ሊጠራ ስለፈለኩና ይቅርታ፣ ትክክል ነው። ደካማ ሞግዚትና ጠንካራ ሞግዚት ብሎ መውቀስ ሌላ ነው። ሞግዚቷ እናት መሆን ባለመቻሏ ትወቀሳለች የሚለው ሌላ ነው። አትወቀስም። ሞግዚቷ የሞግዚትነት ስራዋን በመስራቷ ትመሰገናለች። እናት መሆን ባለመቻሏ አትወቀስም። ግን መታወቅ ያለበትን ምንድን ነው? እናት መሆን እንደማችል በይፋ ተነግሮ
እናት አለን መባል አለበት። እኛ የሞግዚት ልጆች አይደለንም፣ እናት አለን መባል አለበት። የኦሪት ልጆች አይደለንም፣ የወንጌል ልጆች ነን። ተስፋ አለን፣ የተስፋ ልጆች ነን። ስለዚህ የተስፋ ልጆች ስለሆን ሞግዚታችንን እናመሰግናለን፣ አሳዳጊያችንን እናመሰግናለን። ምክንያቱም ተስፋችን እናታችን ወንጌል እስክትመጣ ድረስ ጠብቃናለች። ዓላማዋን ተወጣለች ወይ? የስ ተወጣለች። ለምንድን ነው ታዲያ የምንናገረው ሲባል ሊሚቴሽኗን እየተናገርን ያለ ነው። ለምሳሌ የናቹራል ሊሚቴሽን በእኛ ተፈጥሮ ውስጥ አለ። ፍጡራንን ሊሚቴሽን አለብን፣ ውሱንነት አለብን ብለን እናገራለን። እኔ በተፈጥሮዬ ምክንያት ፍጡር በመሆኔ ምክንያት ውሱንነት አለብኝ ማለት የአንድ ኃጢአት ሊሰበክ አይችልም። የእኔ ተፈጥሮ ነው፣ በቃ ገደብ አለኝ ማለት ነው። የህገ ኦሪትም ዓላማዋ ሊሚቴሽን አለው፣ ገደብ አለው። በዚያ ልትወቀስ አትችልም። ስለዚህ የፈለኩት መጋቢ ይሄን ልጠይቅ የፈለኩት በንጽጽር እያየን ስለሆነ አሁን በፕሮቴስታንቱና አካል ህጓ የምትሰበከው ልክ እንደ ወንጀል አሁን እንዳልነው በዚህ መልኩ መብራራቱ ጥሩ ስለሆነ ነው። ውስኑነት አለባት ሲባል የተሰጠችው በዚያ ልክ ስለሆነ እንጂ ያጎደለችው ወይም የተሰጣትን ዓላማ ወይም ሚሽን ባለመፈጸሟ ግን ፕሮፓጌት የሚደረገው የሚገለጸው የሚሰበከው ተሰጥቷት ማድረግ ነበረብሽ ይሄንን ተብላ ተሰጥቷት አጉድላ አይደለም። ሲጀመርም ለእሱ አልተሰጣትም ነው። ስኮፕ ሊሚትር ነው ማለት የነበራት ስኮፕ ሊሚትር ነው። በዛ ሌቭል ነው የሰራችው። ከስኮፕ አውጣት ሄደ። የስኮፕ ችግር ነው። ስኮፕ ደግሞ እንደ ኃጢአት አይደለም የሚሰበከው። ቅድም የተናገሩትን ልመልሰው። ራዲካል ፐርስፔክቲቭ የሚባለው አጌንስት ሎ የሚደረገው ስብከት ምንድነው ሲባል ሊሚቴሽኑን ተረድቶ ህጉ የሙሴ ህግ የተሰጠበትን ዓላማ ተረድቶ እግዚአብሔር ህጉን ከመስጠቱ በፊት የሰው ልጆችን የመዳን መንገድ ተስፋውን መስጠቱን ተረድቶ መስበክ ማለት አይደለም። እሱን አይጠብቅም። እግዚአብሔር ለሙሴ ህግን ከመስጠቱ በፊት ለአብርሃም፣ ለይስሐቅ፣ ለያዕቆብ የመዳኛ መንገዱን ነግሯል፣ ተስፋውን ነግሯል። ህጉ ለምን መጣ? ተስፋውን ሊለውጥ ነው ወይ የመጣ? አይደለም። ተስፋውን ሊለውጥ አይችልም። ያማ ከሆነ ተስፋና ህግ ተቃረኑ ማለት ነው። አይሆንም ማለት ተስፋ እንደጸና ሆኖ ተስፋ እግዚአብሔር የሰጠው እንደተጸና ሆኖ ተስፋው እስኪፈጸም ድረስ ግን ተስፋ የተሰጠው ዘር እስኪመጣ ድረስ ግን ህግ አስፈለገ። ለምን? ለጥበቃ። ተስፋ የተሰጠው ዘር የሚመጣበት ጊዜ ያለው ተስፋ የተገባበት ቀንና ተስፋ የተፈጸመበት ቀን አንድ አይደሉም። ስለዚህ ተስፋ በተገባበትና ተስፋ በተፈጸመበት ቀን መሃል ላይ ያንን ተስፋውን የሚጠብቀውን ሰው ጠባቂ ያስፈልገው ነበር፣ ሞግዚት ያስፈልገው ነበር። ስለዚህ ተሰጠው። ጠባቂ ያስፈልገው ልጁ ማን ነው? እኛ ነን። የሰው ልጆች ነን። የእስራኤል ልጆች ናቸው። እናታችን ማን ናት? ወንጌል ናት። ክርስቶስ የሚሰራልን የማዳን ስራ ነው። ሞግዚቷ ማን ናት? ኦሪት ናት። ሞግዚቷ ኦሪት ሞግዚት ሁኚ ተብላ ተሰጣ። ኃጢአት አሁን መቃወም የነበረብን ማለት ነው፣ መስበክ የነበረብን ኦሪት ሞግዚት ሁኚ ተብላ ተሰጣት። እኔ እናት ነኝ ልጆችም የኔ ናቸው ብትል ትክክል አይደለሽም ብለን ተቃውመን እንሰብክባታለን። ጳውሎስ እንደዛ ነው ያደረገው። ነገር ከአቅምሽ በላይ ነው ትባላለች። ጳውሎስ እንደዛ ነው ያደረገው። በነገራችን ላይ አንድ ምሳሌ ልንገራችሁ፣ በጣም ኢንተረስቲንግ የምወደውን ነገር እዚሁ ልንገራችሁ። አጋር አብርሃም ቤት ገባች፣ ከአብርሃም ወለደች፣ በሳራ ላይ ታበየች። ስቴፑን ተመልከቱ። ሳራ አባረረቻት። ልጇን ይዛ ስትንከራተት አጋርን ለልጇና ለእሷ ብሎ አዝኖ መልአክ ልኮ ውሃ ጠጣና ወደ ቤት ተመለሽ አላት። ራርቶላት ወደ ቤቷ ተመለሽ ሲላት ግን ከእመቤትሽ ከሳራ እጅ በታች ተገዥ ነው ያላት። እመቤትሽ ናት ነው። አጋር ምንድን ነው የምትፈልገው? ከአብርሃም ወልጅ ያለሁና እኔ ነኝ እመቤት ነው እያለች ያለችው። ይሄ ጸባይ ምንድን ነው? እመቤትሹን መቃወም ወይም እናትን በመቃወም የልጅ ሞግዚቷ የልጆች እናት ለመሆን መፈለግ አይነት ነው። ኖ አለ። ከዛ ይስሐቅ ተወለደ። ይስሐቅ ሲወለድ ምን ሆነ? ክስተቱ ምን? ያ ጳውሎስ የጠቀሰው እስማኤል የ15 ዓመት ጎረምሳ ስለነበረ ተከፍ ያለ ልጅ ስለነበረ ይስሐቅን ይደበድባል። ያኔ ሳራ አየችና አስወጣችን፣ ሰው ከቤት ያስወጣልኝ አለችው። አብርሃም ተጨነቀ፣ ሁለቱም ልጆቹ ስለሆኑ ልቡ ተከፈለ። አሁን ልቡ ሲከፈል እግዚአብሔር መጥቶ ምንድን ነው ያለው? ሳራ የምትልን ስማ፣ አስወጣችን አለው። ይሄ ማለት ምን ማለት ነው? ይስሐቅ ስለተወለደ ከዚህ በኋላ አጋርና እስማኤል እዚህ ቤት መቀመጥ አይችሉም። ይስሐቅ እስኪወለድ ድረስ ነበረ አጋር ወደ ቤት እንድትመለስ የተፈለገው። አይሆንም አለው። ይሄ የኦሪት ነው፣ ቲፒካል የኦሪት ምሳሌ ነው። ራሱ ምሳሌ አድርጎ ገልጾታል።
እንደውም እዚህ ጋር ታዲያ አሊጎሪ የሚለውን ቃል ራሱ አሊጎሪ የሚለውን ቃል እዚህ ቦታ ነው የተጠቀመው ራሱ ማለት ነው። ስለዚህ አሁን ምንድነው የምናደርግ? አጋር ሰራተኛ ሆና ገረድ ሆና አብርሃም ቤት ከገባች የገረድነቷን ስራ ኢፌክቲቭሊ መወጣት አለባት። እናት መሆን ከፈለገች እመቤት መሆን ከፈለገች ኃጢአት ትሰራለች፣ እንቃወማለን ማለት ነው። አይ ኖ አሁን ከፍ ብለሻል፣ ይሄ ደግሞ ከፍ ማለት ከተሰጠን ሊሚቴሽን መውጣት ደግሞ ኃጢአት ነው እንላለን ማለት ነው። ኦሪት የመጣችው ለምንድን ነው? ለማዳን ነው አይደለም። ታዲያ ምንድን ነው ዓላማዋ? መዳን እስኪሰጥ ድረስ መዳን የሚገኝበት መንገድ እስኪሰጥ ድረስ ለመጠበቅ ነው የመጣች። አትወልደንም፣ ልትወልደንም አችልም። እኛ የኦሪት ልጆች ስላይደለን የወንጌል ልጆች ስለሆን ማለት ነው። ስለዚህ ይሄ ኢንተረስቲንግ ነው። በጣም ረጅም ጊዜ ይሄን ክፍል የአጋርና የእስማኤልን አሁን ጊዜ ምናምን ስለሚፈልግ ነው እንጂ አብርሃም ምን አይነት ሰው ነው? እንዴት ነው ህይወቱ ውስጥ አጋር የገባችው? ማን ነው ቀድሞ? አሁን ዝም ብላችሁ ስታስቡት ይሄንን ዝም ብላ በምሳሌ ውሰዱት። አጋርና ሳራ ናቸው ቀድሞ የተገናኙ ግንኙነት የፈጠሩት አጋርና ሳራ ናቸው ቀድሞ። ሁለተኛ ሌጋል የሆነው ግንኙነት የአጋርና የሳራና አብርሃም ናቸው ቀድመው የተገናኙ ማለት ነው። ሌጋል ሪሌሽንሺፕ ያላቸውም ቀድመው የተገናኙም ሁለቱ ናቸው። ከዛ በኋላ ተስፋ ያለው ግንኙነትም ያላቸው አብርሃምና ሳራ ናቸው። አጋር ለሶስቱም ተቃራኒ ሆና ነው የገባች። ይሄን ማየት ትችላላችሁ። ቀድመው አብርሃምና ሳራ ተገናኙ፣ በኋላ አጋር ገባች። የሁለቱም ግንኙነት መሰረት አድርጋ ነው ወደ አብርሃምና ወደ ሳራ ቤት የገባች፣ ከሁለቱ ጋር ግንኙነት ያደረገች ማለት ነው። ከዛ ቀጥሎ ሌጋል አይደለም፣ ከአብርሃም ጋር ያደረገችው ግንኙነት ሌጋል አይደለም፣ ኃጢአት አለበት። ግን ዘር ወልዷል። ኃጢአትም ቢሰራ አብርሃም ዘር ወልዷል ከአጋር። ስለዚህ የሆነ ነገር ተፈጥሯል ማለት ነው። ሶስተኛው ደግሞ ተስፋ የለውም፣ ተስፋ ያልተሰጠውም ካለ ከአጋር ከእስማኤል ጋር ተስፋ የለም። ተስፋም ህጋዊነትም ሌጋሊቲ እና ቅድምናም ያለ በአብርሃምና በሳራ መካከል ነው። ይሄ ማለት በሰው ልጆችና በወንጌል መካከል ከሰውና ከኦሪት የቀደመ ግንኙነት አለ። ይሄንን ኮምፕሊትሊ ነው የምሰብከው። ወንጌልን ቀድማ ኦሪትን ቀድማ ወንጌል ገብታለች የሚለውን ነው። ልክ አጋርን ቀድማ ሳራ አብርሃም ቤት እንደነበረች ህጋዊ እንደሆነች በሰው ልጆች ህይወት ከኦሪት ይልቅ ቀድሞ የተሰበከው ወንጌል ነው። ከዛ ኦሪት መጣችና መሃል የነበረውን ሁኔታ ስታመቻች ቆየች። ሲሰበክ የነበረው ወንጌል ብቅ አለና ተገልጦ መጣ። ከዛ ኦሪት ወንጌልን ህገ ልቡና የሚሉ ከዚህ የተነስተው ነው። ኤግዛክትሊ ህገ ልቡና ነች ወንጌል። ከህገ ልቡና ጋር ከህገ ኦሪት በፊት የነበረች ማለት ነው። በዘመነ ህገ ልቡና ትሰበክ የነበረች ናት። እና ኢንተረስቲንግ ነው ይሄን ክፍል ምናልባት በደንብ ረጅም ጊዜ አልጨረስኩም። አንዲት ነገር ታዲያ በዛው ሀሳብ ቀሲስ ኢንተራፕት ከሚያደርጉ በዛው ቀጥለው የእርስዎ ተራ ነው። አሁን እሰጠውታለሁ እንደፈለጉ አንድ 10 ደቂቃ ያስነኩት። አይደለም፣ አይ ዲስከሽን ውስጥ ነው ግባት የፈለኩት፣ እንደዛ እንዳይታሰብብኝ ኢንተራፕት ማድረግ ሳይሆን ይሄዱና ሀሳብ ይስጡ በአጠቃላይ በውሎው። ምክንያቱም ሰውም ቫራይቲ ይፈልጋል ተመልካችም። ከዛ በኋላ የዲስከሽን እንትን እንከፍታለን። ሁሉና እናዳርስና ከዛም ከፕሮቴስታንት ወንድሞች ሀሳብ ማቅረብ የኔ ሀሳብ ቀሲስንና ሊቀ ሊቃውንትን ልፍቀድላቸው። አይሁድ ጸሐፍት ፈሪሳውያን በኋላ ላይ እናት ስትመጣ ከእናታቸው ይልቅ ሞግዚታቸውን ወደዱ። ሞግዚታቸው ግን እናታቸውን ልትተካ ፈጽሞ አይቻላትም። እናታቸውን ማለት ሞግዚታቸውን የወደዱት እናታቸውን እስኪቃወሙት ድረስ ነው፣ እስኪገሏት፣ እምቢ እስኪሏት፣ እስኪያሳደዷት ድረስ ነው የወደዷት። ስለዚህ ቅዱስ ጳውሎስ ህጉ እያለ ሲናገር ከተሰጣት ገደብ ወይም ስኮፕ ያልነው ወሰን አሳልፈው በሞግዚታቸው እስከ መጨረሻው መቀጠል ነው የፈለጉት ነው። እንግዲህ ውለታዋን ወንጌል ስትመጣም ውለታዋን ጥላ አይደለም የመጣችው፣ ወይም ውለታዋን አጣጥላ አይደለም የመጣችው። ስለዚህ ቅዱስ ጳውሎስ በአብዛኛው ስለ ህጉ ሲናገር ያነጻጸርን እየተናገረን ስለሆነ ስለ ህጉ ሲናገር ይህ የአይሁድን ሞግዚቷ እናትን ተክታ እንድትኖር የመፈለግ እሳቢያቸውን ነው እንጂ በአጠቃላይ ህጉ እንደ ህግ ወይም ደግሞ ክርስቶስ አጽንቶ
ወደ ሐዲስ ወንጌል የሚሰጣቸው ሰዎች ደግሞ ወንጌሉን እንዲፈጽሙ ተደርገው ኢምፓወር መደረጋቸውም ጭምር አለ። እዛ ውስጥ ምስጢራትን ይፈጽማሉ፣ ከእግዚአብሔር ይወለዳሉ። አዲስ የወይን ጠጅ አዲስ አቁማዳ ጌታ እንዳለው የመንፈስ ቅዱስ ጸጋ ይሰጣቸዋል። ትናንት ሊፈጽሙ የተሰጣቸውን ግን ያልፈጸሙትን አሁን እንዲፈጽሙ አቅምም ጭምር ተሰጥቷቸዋል። ስለዚህ ከዚህ የወጣውን ወደዚህ አልመጣም ያለውን ነው ከመናገር አንጻር ከልጆች አንጻር እንየው የሚለውን ሐሳብ ለመስጠት ነው። ጨርሻለሁ። እግዚአብሔር ይስጥልኝ። ጥሩ ያለው ተሰማል። ከዚህ ሊቀሊቃውንት አለው መምህራን እናስምርበት። ይሄንን ይቅርታና እናትን እስከ መተው የደረሰ የሞግዚት ፍቅር የሚለው ይሰመርበት በደንብ ማለት ነው። በጣም የወደድኩት ገለጻ ነው። ትልቁ ችግር ያለው የት ነው ሲባል ሞግዚቷን በመውደድ ሞግዚቷን በመልመድ እናትን አለማወቅ ከሆነ እናትን ከተቻለም መጥላት ነው። መተው ነው መሰል የተጠቀሙት ቃል ግን መጥላት ነው። ለአይሁድ እናትን መጥላት ውስጥ ነው የገቡት። በነገራችን ላይ እኔ አይሁድን በተመለከተ ፓርቲኩላርሊ ክርስቶስም ሲቃወሙ በወንጌል የምናየው አይሁድ ያደርጉ የነበረው ቆርጠው በሉ ብለው ሲከሱት ሰንበትን ሽረዋል ብለው የከሰሱበትን ማንሳት እንችላለን። ሪሊ ምንድን ነው የተረዱት? ህጉን የተረዱበት እና ህጉን ራሱ ሊጠብቁት የሚፈልጉበት መንገድስ ሪሊ የህጉ ኢንቴንሽን ነበር ወይ ነው? እሱን ሚስ ስላደረጉን የተቆጠራቸው ማለት ከሰንበት ሰው አይበልጥም ወይ ብሎ እዛ ላይ የወንጌሉን ኮንቨርሴሽን እናውቀዋለን። እና ክርስቶስ እንዴት ኦፌንድድ እንደሆነ በንግግራቸው አይሁድ ሐዋርያው ቅዱስ ጳውሎስም እኔ ለወንጌል ለኦሪት ዕቃ 300 ምናምን ሌላ ሞግዚት ነው ዙሪያውን ያደረጉት። ዛት ወዝ ሚስቴክ ማለት ይሄ እኮ ጽኑ የሞግዚት ፍቅር ነው። የጸና የሞግዚት ፍቅር ነው። አይ ጥሩ የቃሲስ በትክክል እኔ የተረዳሁት ኢንተረስቲንግ የሆነ ገለጻ ነው። እኔ የማስበውን ነገር በጣም ስትሮንግ በሆነ ነገር የገለጹልኝ የተዛባ የተሳሳተ ለሞግዚት የመጣ ፍቅር በተሳሳተ መንገድ ሞግዚትን መልመድ እናለቅም ማለት እናትን እስከ መተው ብሎም እስከ መጥላት አድርሷል። እስከ መቃወምና እስከ መግደል አድርሷል። ይሄ በጣም ምርጥ የሆነ አገላለጽ ነው። ጳውሎስ እየተቃወመ ያለው ይሄንን ነው። እዚህ ውስጥ ደግሞ አለማወቅ እንዳለ መርሳት የለብንም። ጳውሎስም ባለማወቅ ስላደረኩት እኔ ምሕረት ሰጥቶኛል ነው ያለው። አለማወቅ አደገኛ ነገር ነው፣ በጣም ከባድ ነገር ስለሆነ ስለዚህ እናትሽ ይቺ ናት፣ እናትህ ይቺ ናት፣ ይቺ ሞግዚት ናት ብሎ ማስተማርም ከዚህ አለማወቅና ሊመጣ ከሚችል ጥፋት መታደጊያ መንገድ ነው። እናትና ሞግዚትን ሞግዚት ናት፣ እናት ናት ብሎ ማስተማር ማለት ነው። ይሄ ኖሌጅ ራሱ ፍሪደም ሶርስ ኦፍ ፍሪደም ነው። ይሄንንም ራሱ ከግምት ውስጥ ማስገባት አለብን። ፕራክቲካሊ ቻሌንጂንግ እንዲሆን ማለት ነው። በደንብ ሰዎች ወርቁን በመዳብ ነው የለወጡት፣ እናትን በሞግዚት ነው የለወጡት። ለዛ ነው ዋጋ የከፈሉት። እናትን ትተው ሞግዚትን ለመጠበቅ ነው ማለት። እናትን ሰቅለው ማነች አጋር ነች ሞግዚት የነበረችው። ከእሷ የሚለየው ግን ኦሪት እናት ነኝ አላለችም፣ ወይም እመቤት ለመሆን አልፈለገችም። ሐሰተኛ ሰባኪዎች ናቸው እንጂ እንደዚህ አስመስለው መሳል የፈለጉ። አይሁድ እናት አስመሰሏት፣ ሞግዚቷን እናት አስመስለው እናትን ሰቀሉ፣ ሞግዚታቸውን ጠበቁ። ኦሪትን ቅዱስ ጳውሎስ ንጽሕት ነች ቅድስት ነች የሚላት ከተሰጣት ሕግ በላይም የምትፈልግ አይደለችም፣ አትፈልግም። ግን ሰው ውስጥ ድካማ ስላለ የሰው ኃጢአት ጽድቅንም ይቃወማል፣ እውነትንም ይቃወማል፣ ሐሰትንም ደግሞ በተዛባ መንገድ ፕሬዘንት ያደርጋል። ሁለቱን ነው የሚያደርገው። እውነትን አለመቀበሉን ብቻ እኮ አይደለም ኃጢአት የምንለው፣ ሐሰትን የመቀበል ችግር ነው ራሱ። አሁን አንድን ነገር ኢሊቬት የማድረግ ኃጢአት ማለት ነው፣ ካለው ሌቭል ከፍ የማድረግ ኃጢአት ማለት ነው። እሱንም በትክክል ማስተዋሉ በጣም ጥሩ ነው። ቀሲስ ጥሩ ገለጻ ወደ ስብከት ትንሽ አንድ ደቂቃ እንኳን ብናመጣው ይሄ ነገር ለእኛ ለህይወታችን ራሱ ማየት ያለብን ይመስለኛል። የተሻለ ነገር ቢመጣ በለመድነው ነገር መቆየት ነው የምንፈልገው። ብዙ ጊዜ ሰዎች ኮምፎርት ዞን አለመልቀቅ፣ ኮምፎርት ዞናቸው ከኮምፎርት ዞን ላለመውጣት ነው። ስታተስ ኮ ነው የለመዱት ሰይጣን ይሻላል የሚላል አይደል አባባል። የሰው ልጅ እንዲህ አይነት ፈተና አለበት ሁሌ። በክርስቶስ በመጣበት ዘመን ሐዋርያት በነበሩት አይሁድ
ራሳችን ብናስቀምጠው እኛ ከየት ነበር ምን ሆነው? በዚያው በሞግዚት እንቆይ ከሚሉት ነው ወይስ እናታችን ከሚሉት ነው ብለን ምንጠይቅ። አሁን ሞግዚትን ምን መርጥ ይመስላል ራሱ አሁን ላይ እግዚአብሔር ምን ያህል እንደሚራራ ነው። በዚህ ሁሉ ውስጥ ሆነን አለማወቃችን አለ፣ በጣም ምርጫችን፣ ጠማማ ፍላጎታችን አለ፣ ክፋታችን አለ። ያን ሁሉ ግን እግዚአብሔር እየራራ ለማያውቀው እውቀት በመስጠት ወደ ነፃነት ይጠራዋል። ለተጎዳው አይሁድ የክርስቶስ የድህነቱ አካል ስላልሆኑ ከህብረቱ ስላልገቡ ካፓሲቴትድ ሆነዋል ወይም የመንፈስ ቅዱስን ጸጋ አግኝተው ችለዋል አንልም። እኛ ግን ኦልሬዲ አካል ሆነን ከወን በኋላ ነው ሄዚቴት ለማድረግ እየሞከርን ያለ ነው እና የኛ ወቀሳ ይበዛል። ምክንያቱም ዋንስ አካሉ ሁነህ ካፓሲቴትድ ሁነህ አይሁድ እኮ ገና ላለመቀበል ነው ገና ዲፌንድ እያደረጉ የነበሩት። ልክ አህዛብ እንደምትላቸው ሙስሊም ሌላዎቹ በቃ እስኪ በጥምቀት ያልከበረ ሰውነት ስለሆነ ምን አትፈርድበትም። ስቲል ኢንካፓሲቴት ልትለው ትችላለህ። ስቲል በጥምቀት አልከበረም፣ አካሉ አልሆነም፣ ግራቲፋይ አልሆነም ክርስቶስ ላይ። ክርስቲያኖች ግን እኛ ጋር እስኪ ያረጋ ሰው ስጋው ደግሞ ተቀበሉ ሲባል እኮ የሚቀበል ስንት ተለምኖ የምታገኘው ትንሽ ነው ውጤቱ ማለት ነው። ባለው ነገር መኖር በኃጢአቱ በዛ ዝቅ ባለው በቃ እቺ ነች ለኔ ደረጃ ብሎ የሚያስበው ነገር መኖር ነው የሚፈልገው። ከሞት መገበታቸው ነው። አዎ የተሻለው ጸጋ ሲነገረው በዚያው እንቆይ የሚል ሰው አለ። በዚህም ደረጃ ሆኖ በክርስትናም ማለት ነው። እና ለእኛም ወቀሳ ይመስለኛል የዚያ ዘመን የነበሩ አይሁድ ቴንደንሲ በጣም የሚገርም ነው እውነት። ዲፕሊ ስታስበው ነገሩ በጣም ያስደንቃል። የዛ ዘመን የአይሁድ ይሄ ቴንደንሲ ግን ምናልባት መምህር በረከት ወደ ሌላ ትልት እንዳይሆን ያው እየተጠባ ምንድነው ይሄ ቴንደንሲ? አይሁድ ኦሪት አላቸው። ወንጌል ሲመጣ ነው ወንጌልን እምቢ ያሉት። ፍጹም ለውጥ ነው የመጣው ማለት ነው። እኛ ጋር አሁን ብናነጻጽረው ይሄን ከኃጢአት አንጻር ጽድቅ አለ፣ ኃጢአት አለ። ጽድቁ አዎ ቀድሞ በሐዋርያት የተሰበከ ኮንሲስተንሲውን ቀጥሎ አሃቲ ቤተክርስቲያን እዚህ ድረስ የደረሰ ጽድቅ ነው የተገለጠ መምህራን ወንጌል በአደባባይ የሚያስተምሩት። እንዲህ ሲባል በየጊዜው ከተመሰረተው በቀር ማንም ሌላ መሰረት አይመስረት ይላል ቅዱስ ጳውሎስ። ነገር ግን በጭቃም ይሁን በወርቅም ይሁን በእንጨትም ይሁን ግን አምጥቶ እዚህ የተመሰረተው መሰረት ላይ ይጣሉ ይላል። ከዚያ መሰረት ጋር የሚሄድ ከሆነ ይሄዳል፣ ካልሄደ ግን ይወድቃል፣ እንጥለዋለን። ስለዚህ እዚህ ጋር ልናስብ የሚገባን ሁልጊዜም ጽድቅና ኃጢአት ነው። አሁን ለኛ ያሉን ኃጢአት ኦሪታችን ነው ለኛ፣ ጽድቅ ወንጌላችን ናት ማለት ነው። ስለዚህ አንድ ሰው ሕገ ወንጌል ተሰብኮለት እሱን ባይፈጽም ሕገ ኦሪትን ወደ መስራት ብቻ አይደለም የሚሄደው፣ ጭራሽ በሕገ ኦሪት እንኳን ኃጢአተኛ ወደሚያስደርጉ ስራዎች እስከ መግባት ድረስ ሊደርስ ይችላል። አንድ ክርስቲያን ለሕገ ኦሪት እንኳን የኛ በደል የሚበዛው ምንድነው? ለሕገ ኦሪት እንኳን ኃጢአት የሆነን ነገር እስከ መስራት ድረስ ነው የምንወርደው ማለት ነው። ይሄ ማለት በዚያ ዘመን እንኳን ሰዶምና ገሞራ ለምሳሌ ብናቸው ጭራሽ በሕገ ልቦና እንኳን መዓት ያወረደ ስራ እስከ መስራት እንደርሳለንና ጸጋውን በዚያው ልክ ነው፣ ኃጢአቱን በዚያው ልክ ነው። ሁሉ ነገር በስቶ የተሰጠበት ዘመን ነው። ይሄን ለማለት ነው። እግዚአብሔር ይስጥልን። ልክ ነው። አይኔ ስጋው ደሙን ያነሳሁት ጸጋ ስለሆነ ነው። ጸጋ ወንጌል ጸጋ ነች እና ወደ ጸጋ መሄድ ያስፈልጋል ነው። የእነሱና የኛ ደረጃ የተለያየ ነው። በእርግጥ ግን ሁልጊዜ ወደ ተሻለው ጸጋ ኑ ሲባል በዚያው ቆያለሁ የማለት ሬዚስታንስ በየዘመኑ ይታያል ማለት ነው። ያ ጸጋ ኃጢአት በምትበዛበት ቦታ እግዚአብሔር እንትንም ትበዛለች። በየትበዝ ጸጋ እግዚአብሔር ይላል። ሀባሃለው ያጣት በየትበዝ ጸጋ እግዚአብሔር እንዳለው ነው። የሐዋርያው ቅዱስ ጳውሎስ መሰለኝ ይሄን ይናገረዋል። ሊቀ ሊቃውንትን እንስማቸውና እስኪ ደግሞ እንመልሰዋለን። ከፕሮቴስታንቶቹ ተቀብለን ስለምንቀጥለው አይ ቲንክ ጊዜ ያለን ዛሬ በጊዜ አንሄድም። በረከት ሊቃውንት አባቶች በረከታችሁ ይደርብኝ፣ ሙራኪያችሁ ይደረሰኝ። እንደምን አመሻችሁ ሁላችሁም። እጅግ ደስ የሚል ትምህርት ነው ስንማር ያመሸነው። ቃልት ያሰማልኝ። ያው መተንፈስ ስላለብን
ለመተንፈስ ያክል ነው። እንግዲህ እንደ ታካሚ ሁሉም ሲተነፍስ መልካም ስለሆነ ነው። እኔ ካሁን ከቅርቡ ልነሳና ይሄ በእናትና በሞግዚት መካከል ያለውን ሐሳብ መጨረሻ ላይ መስቀል ላይ የተወራረደበት አንድ ቃል ትዝ ብሎኝ ነው። ባለቤቱ እግዚእነ ኢየሱስ ክርስቶስ መስቀል ላይ ሆኖ ሁሉም ሞግዚቷን ደግፎ እናቱን ባሳደደበትና እውነትን በሰቀለበት ሰዓት ነያ እምከ ብሎ እዚያ ሁሉ ለተሰበሰበው ሕዝብ በሙሉ እናት ያቺ በወቅቱ የገፋት ያለችው ሐዲስ እንደሆነች እናት ወንጌል እንደሆነች ከወላዲተ አምላክ ከእግዝእትነ ማርያም ባሻገር ለዮሐንስ አቁራሪ ተማት እመቤታችንን ከመስጠት ባሻገር ያን ሁሉ የተሰበሰበውን ሕዝብ ነያ እምከ ከዚህ በኋላ እስካሁን በሞግዚት ቆይታል፣ ከዚህ በኋላ ግን እናትህ ይህች ወንጌል ናት ብሎ እንዳወራረደና እንደውም የመጨረሻ የድምዳሜ ሐሳብ እንደሰጠ ጭምር የሆነ እይታ ትዝ ብሎኝ ነው ሊቃውንቱ ሲያመሰጥሩት። በሞግዚት ኖራችኋል፣ ከዚህ በኋላ ግን እስራኤል ሆይ እናትህ ይህች ናት በቃ ለዘላለም። መጀመሪያም በአብርሃምና በመልከጼዴቅ በኩል የነበረችው የታየችው በኋላም እስከ አጠቃላይ ድረስ የማትሰለች ብታጣም ብትሸመግልም ወዘተርፈ ሚስትህ ብትፈታህ ሊሆን ይችላል። የትኛውም ድካም ቢያናውዝህ የማትጠላህ የማትጠየፍህ ሁለታችሁም እኩል አርጅታችሁ ግን ልጄ ብላ የምትጨነቅልህ እናትህ ይህች ናት በሚል እንዳረጋገጠልን ጭምር መስቀል ላይ ይህንን እይታ ማየት ፈልጌ ነው። ሌላው ግን እንደው እንዳጠቃላይ ከኋላ ተነስቼ ዝም ብሎ ሃይላይት ሐሳቦችን ለመጨመር እንጂ ያልተማርናቸው ኖረው አይደለም። ሕግ ሲባል እንደተባለው መቆያ ነው። ከእራት በፊት ያለ ይሄ በአገርኛው በከተሜኛው መክሰስ የሚባል እራትን ግን ከበር የማያደርግ ምናልባት ግን እራት ባይኖር በዛው ያተቀምሶ ይተኛል። በተለይ በግ ስንጠብቅ ውለን ባቄላ ሹቁ ከጠላ ጋር ከተገኘ እሱን እንቀምስና እዚያው መደብ ላይ ነው የምንተኛ። ጠዋት በጎቹን ይዘን እንወጣለን እና ኦሪት በዚያ መልክ የተቆየባት ጦርነቱም ሲመጣ ስመ እግዚአብሔር ተጠርቶ የቃል ኪዳኑ የሕጉ ታቦት ጽላቱ ተይዞ ተወጥቶ ድል ተደርጎ የሚመለስባት ችግርም ሲፈጠር ኧረ እንዲያው ጉድ መጣ ችግር ተፈጠረ እባክህ ብሎ ወደ እግዚአብሔር ተጩሆ ህብስቱንም ውሃውንም ተለቅሞ የሚታደርባት ግን የሞግዚትነት ስራዋን በአግባብ የተወጣች ናት። በእርግጠኝነት በአግባብ ተወጣለች። ድርሻዋን በደንብ አድርጋ ተወጣለች። ከዚያ ባሻገር ግን ህዝብ እስከ መባባል ድረስ የደረሱባት ሞግዚትም ስለሆነች ከእናትነት ነፃ ሆና መረን እስከ መውጣት ድረስ የሚያደረሰቻቸው ሞግዚት ስለሆነች ይመስለኛል። አንዳንዴ ያልወለዱትን ልጅ አይቆነጥጡ አይነት ነገር በመሆኗ ጣዖት አቆመው እንደሰከረ ሰው እስኪራገጡ ድረስም የተደረሰባት መቼም በእርግጠኝነት ምንድነው የሚባለው እንኳን ወላጅ ጭራሹን የሌለበት አይደለም ሴት ብቻዋን የምታሳድጋቸው ልጆች እንኳን የሚባሉት ነገር አለና ኦሪት በዚያ ልክ ስለነበረች ነው እስኪራገጡ ድረስ መረን እስኪወጡ ድረስ ድምፀ ፋይሉ ለወይን ተብሎ ምንድን ይሄ እንዲህ የሚያዝልላቸው ምን አይነት ስካር ነው ሲል አያ እኮ ድምፀ ፋይሉ ለወይን የወይን ጠጅ ስካር አይደለም የጣዖት ስካር ነው። እንግዲህ አስቡት በሞግዚት ላይ ሌላ ደግሞ ውሽማ አምላክ ሌላ ሞግዚት ተቀጸላ ሞግዚት ሁሉ እስከመፈለግ ድረስ እንዲያ ያደክማቸው የነበረው እንደ እናት ቆንጥጣ የምትይዝ እናት ባለመሆኗ ነው ብዬ አስባለሁ። ሌላው ግን ሕጉ ፍጹም አልነበረም። ፍጹም ካለመሆኑ የተነሳ እንዲያውም ይህንን ቅዱስ አትናቴዎስ ምሳሌ መስሎ ሲናገር ታስታውሱ ከሆነ ከገነት መባረርን ያነሳና ኦ ሱራፊ ሂድገነን ግን አትጠፋም እኮ ስታርተር ነች ፔዝ ነች መጽሐፉ እኮ እንከሰ ይንፈቅድ መርሃ ይላል። እሷ እንድትሆን አይፈቅድም ራሷ። ምክንያቱም አቅሙ አይደለም አላቅሟም። እናትህ እቅፍ እያለ የሞግዚትን እቅፍ መናፈቅ ራት እየበላ
ወደ ስታርተር መመለስ ምን ማለት ነው ራሱ? የአይሁድ ፍላጎት ስታርተራቸው ላይ መቆም ነው። ራት አይፈልጉም እና ራታቸውን ጠልተው ነው ለስታርተር ሲሉ ነው ራትን የጠሉት እና በጣም ያስገርማል። በነገራችን ላይ በእኛ ዋኗኗር ራሱ ብንመስለው እኮ ሺህ ጊዜ ታዋቂ ሺህ ጊዜ ባለስልጣን ቢሆን ቤት ቆጠራ ወይም ምዝገባ በሚደረግ ጊዜ ድሃ ከሆነ አከራዩ ድሃ ቢሆንም የሚቆጠረው አከራዩ እንጂ ተከራዩ አይደለም። በነገራችን ላይ እና እነሱ አሁን ይቺ ታዋቂ በሆዳቸው ልክ ያወቋትን ኦሪትን ነው አከራይ አድርገው ይሄ መፈንቅለ እንዴት ነው ይመለከተኛል፣ ሊገባኛል፣ የኔ ነው የሚል ከኋላ መጥቶ እሷን ነው ማንገስ የፈለጉት። በፊት የነበረች ወንጌልን ረስተዋት ለኪራይ አገልግሎት የመጣች እንዲያው የቦታ ጥበት ወይ የመፈናቀል ጉዳይ አጋጥሟት የመጣች ኦሪትን ወይም አጋርን አንግሶ የመቀጠል ጉዳይ ነበር አላማቸው። እና ለዚህ ይመስለኛል ባለቤቱ ነያምከ በቃ እዚህ በኋላ ቅድም ልክ ለሳራ መጋቢ እንዳብራሩት እዚህ በኋላ ነያምከሙ በቃ አልቋል የእሷ ጉዳይ የሚለውና አንዳንዴ ተከራይን አከራይ አድርጎ የማሰብ የኔታ ስድዳለ ዓመት ምስለ ወልዳ በማምላከን ስድዳለ ዓመት ምስለ ወልዳ እኮ ነው በቃ ስድዳለ ዓመት ቃላት ያሰማልኝ። ለዚህ አይደል እኛ የጨዋይቱ ልጆች ነን እንጂ የባሪያይቱ ልጆች አይደለንም ያለው ስድዳለ ዓመት ምስለ ወልዳ። ስለዚህ እኮ ነው ኦሪትን ከልጆቿ ከጻፍት ከፈሪሳውያን ጋር ስደድ አባራት ይላል። ልጇ ማለት ጻፍት ፈሪሳውያን ናቸው ይላሉ። ስለዚህ የኦሪት ዓላማ አድራሽ ነች ወደ ትክክለኛዋ እናትና ደግሞ ወንጌል ደግሞ ወደ ህገ ልቦና ወደ እውነተኛው ህገ ልቦና ኢቭን የመጀመሪያው ህገ ልቦና ብለናል። ህገ ልቦና ነው፣ ዝም ብሎ ሊተራሊ ህገ ልቦና ነው። ይችኛዋ ግን አማናዊት ህገ ልቦና ማለት ከሰው ተፈጥሮ ጋር የምትስማማው ለመጀመሪያ በተፈጠርንበት ዓላማ የሰው ይሄን ባይዞ ባለፈው ዲስከስ ያደረግነው አርቲክል የአንድ ተቃዋሚ ፕሮቴስታንት የሉተር ሰው ምን ብሎ ይጠይቃል? የማፍቀር አጋፔ የእግዚአብሔር ባህሪ ስለሆነ ፍቅር ማለት ነው። ፍቅር የእግዚአብሔር ባህሪ ስለሆነ ከሰው ባህሪ ስለማይሄድ ሰው በጎ ነገር ማድረግ አይችልም ተገዶ ካልሆነ በህግ ይላል። ነው አይደለም። ሰው የእግዚአብሔር ባህሪ ነው። ሰው የመለኮቱ ተካፋይ ስለሆነ ያንን የእግዚአብሔር ባህሪ መለኮታዊ ወራሽ ስለሆነ የባህሪው ነው። ኤክስተርናል ካደረግከው ፍቅርን ወንጌልና ኤክስተርናል መታረጋት የሚል አርጊውመንት አምጥቷልና ይቺ ወንጌል መልክና አርአያ ነው የምትመልሰን። ያ መልክና አርአያ ማለት ልብ ያልነው ነው። በረከት በመሀል ሊናገር ስላቋረጥ ነው። አሁን በረከት እድል ሰጠዋለሁ። እስኪ ተናገር። ሶሪ ቀደም ኢንተራፕት አድርገናል፣ ግን ይጀል ነው ጊዜ ሊቃውንት ካነሱት ምሳሌ እነሱ ሴቱን አዩት የሚለው አይሁድ የራሳቸውን ኃጢአት ስለማይቆጥሩ ነው እንጂ ሊቀ ካህናቱ ራሱ ጌታችንን እኮ በፍርድ አደባባይ አንተ ክርስቶስ ነው ወይ ብሎ ሲጠይቀው ዝም ሲለው በሕያው እግዚአብሔር አምያለሁ ብሎታል። እና ሰውን እንደዚህ አስምሎ መጠየቅ ትክክል አይደለም። በመሐላ መጠየቅ ማለት ነው። ግን የራሱን ኃጢአት ሳይሆን ክርስቶስን በፍርድ አደባባይ ማቅረቡንና መክሰሱን ስለሆነ የሚፈልገው እስከዚያ ድረስ ሂዷል። ትክክል ነው። እዚህ ትንሣኤው ላይ የሚነገር አንድ ነገር ምንድን ነው? ጌታችን ሎቱ ስብሐት ለስም አጠራሩ ክብረ ምስጋና ይግባውና የአሳች በሕይወት እያለ የተናገረው ነገር ትዝ አለን ይላሉና ምናልባት ደቀ መዛሙርቱ ሰርቀውት ተነሳ እንዳይሉ ከኋለኛው ጥፋት አሁን የፊቱ እንዳትብስ ብለው ለጲላጦስ ሲነግሩት ሰራተኞች አሉላችሁ አላቸው። አንደኛው ክስ ጌታችን ለመሰቀሉ ሰንበትን ሻረ፣ ሰዓሬ ሰንበት ነው ብለው ነበርና ምንድነው የሚለው? ታላቅ ድንጋይ አንከባለው ይላል። እንትኑ ዘጉት ይላል። መቃብሩን ሲገልጸው ራሱ ታላቅ ድንጋይ ነው የሚለው። እንደው ሌሎቹስ እንደው ለአገልግሎት ወዲህ ወዲያ ስለሚሉ ካህናት ሰንበትን በአገልግሎት ይሽሯታል ይላልና ብንል፣ እዚህኛው ላይ ግን ታላቅ ድንጋይ ነው አንስተው ያተሙት በቀዳሚት ሰንበት። ክርስቶስ ደግሞ አልጋህን ተሸከመ ሂድ ስላለው ሰንበትን አሻረ ብለው ይሄን ለመጨመር ብዬ ነው። እግዚአብሔር ይስጥልኝ።
የነሱ ነገር አስገራሚ ነው። እንደውም የኛ ቤተክርስቲያን መጻጉዕን ራሱ የምታስብበትን ዕለት እያሰብኩት እየተገረምኩ ነበር። እኛ የምናስበው ኢንፋክት መጻጉዕን የተፈወሰበትን ብቻ ነው። መጻጉዕ ደግሞ በዕለተ ስቅለት ያደረገው ነገር አለ። እሱን ኢግኖር አድርገንለታል። ያው ክፉ ስራ አይታሰብም ብሎ እና የአይሁድ ነገር በጣም ተቃራኒ ነው። ሁለት ነገር ነው። ድህነቱ ተሰጥቷቸው ያንን ድህነቱን እንደ መክሰሻ ነው የምንከስህ። ስለምታበዛው ስለመገብከን አይደለም፣ ስለ መልካም ስራ አይደለም፣ የእግዚአብሔር ልጅ ነኝ ስላልክ ብለው ይላሉ። አሁንም አይሁድ ጂውሽ አንዳንድ ክርክር ሲደረግላቸው ስለ ክርስትና የሚያነሱት እሱን የእግዚአብሔር ልጅ ነኝ በማለት ነው ይላሉ። ግን ሪሊ አይደለም። እነሱ የሚቃወሙት ኢንፋክት መልካም ስራውንም ጭምር ነው። እና የአይሁድ አመክንዮ ከጥንት ጀምሮ በዘመኑ ክርስቶስ በነበረበት ዘመን የነበሩት አይሁድ ፈሪሳውያን ጸሐፍት መጡ ጥያቄ ሊጠይቁት። እንዲህ ብሎ ነው ራሱ ወንጌላውያኑ በጊዜ ተረድተው ስለነበር ጽፈውታል እኮ። አይሁድ እንዲህ ብንለው እንዲህ መልስልናል አይነት ብለው ዲስከስ አድርገው በቃ በጣም ቻሌንጂንግ የሆነ ጥያቄ ነበር ይዘው የሚመጡት። እሱ አይዘር ጥያቄውን በጥያቄ መልስላቸዋል፣ አለዛ ደግሞ የሚያሳፍር መልስ መልሶ አሳፍሮ ይመልሳቸው ነበር። የአይሁድ ባህሪ በዚህ ዘመን ሁሉ ራሱ እኛ ልንማርበት ቅድም ለህይወታችንም ሪፍሌክት ልናደርገው የሚገባ መሆኑን ብዙ ነገር ያሳየናል ብዬ አስባለሁ። ከፕሮቴስታንት ወገን እዚህ ካሉ ቅድሚያ ልስጥና አይ ቲንክ ትንሽ መቆየታችንም ስለማይቀር በረከት የጋበዝከዋለህ ጥያቄ ያለኝ ባለፈው ወንድማችን ጥያቄ አንስቶ ለዚህ ርዕስ ያዘጋጀን እሱ ስለሆነ ይጠይቅ እድል እንስጣ። ታምራት ቀሲስ ሰላም ከሚታ አድርጌ ነው። እንደምን አመሻችሁ ቀሲስ ይፍቱኝ፣ ሁላችሁም እንደምን አመሻችሁ። የኔ ጥያቄ ሁለት ነው። አስቀድሞ ለአረጋ ነው፣ ከዛም በኋላ ለበረከት ነው። አረጋም ምንድነው ቅድም ስትናገር እየጻፍኩኝም ስለነበር ነው የምሰማህና የክርስቶስ ቤዛነት እና የሰው ድርሻ ከሚለው ከርዕሱ ጋር የተገናኘ ጥያቄ ነው። ምንድነው እሱ? የክርስቶስ ቤዛነት የሰዎች ድርሻ የለውም የሚለው ትምህርት የተሳሳተ ነው የሚል ሀሳብ ተናግረህ ነበርና ይሄ የክርስቶስ ቤዛነት ባስገኘው ጽድቅ ላይ የሰው ድርሻ አለ ወይ? ካለስ ያ ድርሻ ምንድን ነው የሚለውን እንድትገልጽልኝ ነው። ምክንያቱም በሮሜ 3:24 ላይ ካለው ጋራ እንዴት ይታያል የሚለው ነው ጥያቄው። ማለት ምንድን ነው የሚለው? በክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል እና እንዲያው በጸጋው የሚለው ሀሳብ ከሰው ልጆች ድርሻ ጋራ አይጋጭም ወይ? እንዴት ይታያል የሚለው ነው። ይሄ ለአረጋ ነው። ለበረከት ደግሞ የሮሜ መልእክት ላይ ያሉትን ብዙ በተለይ እና ኦፕሽኑ ምንድነው? አንተ ስታስብ የሰው ልጆች ድርሻ የለውም ማለት አለ የለብንም ወይ ነው? ድርሻ የላቸውም ነው እያለ አይ የለውም ማጠቅስ ጠቅሷል ይኖራል ነው። አሁን ከዚህ ጋር እንዴት ይታያል ነው ማለት ድርሻ የለውም የሚለው ትምህርት የተሳሳተ ነው የሚል ሀሳብ ስለተነሳ እንዲያው በጸጋ ይጸድቃሉ ይላል ጳውሎስ ደግሞ እና በየኛ ድርሻና በጸጋ ይጸድቃሉ የሚል ሀሳብ አሳጥሬ ለመመለስ ይህንን ፓርት የክርስቶስ የቤዛነት ስራ ላይ የሰው ድርሻ አለ ብዬ ከሆነ እሱን አይደለም እያልኩ ያለሁት። ነገረ ድህነት ላይ ግን የሰው ራሱ ድህነት ላይ የሰው ድርሻ አለ። የራሱ ድህነት ላይ ልብ አድርግ። የክርስቶስ ቤዛነት ሰው የማይችለውን ነው ክርስቶስ ያደረገለት ብሏል በረከት በትምህርቱ። ቤዚካሊ መጀመሪያ ሲጀምር ምንድን ነው ያደረገው? እኛን ክርስቶስ ቤዛ ሆኖ ያዳነን ወይም ደግሞ ጽድቅ ስራ የፈጸመልን ሰዎች ማድረግ የማይችሉትን ከሰዎች አቅም በላይ። ምክንያቱም በኃጢአት በጎሰቆለ ሰውነት ማንም ሌላውን ቀርቶ ራሱንም ማንም ማዳን አይችልም። ማንም ራሱንም ማዳን አይችልም። ስለዚህ ያንን ድህነት በተመለከተ ኢንፋክት በስራ በምናምን አይደለም ያ የሆነው፣ በክርስቶስ እንዲሁ ነው የሆነው። ያለምንም ዋጋ ግን ደግሞ ውድ የሆነ ዋጋ የተከፈለ፣ ያለምንም ዋጋ የተገኘ ግን ደግሞ እጅግ ከዋጋዎች ሁሉ ዋጋ የማይተመንለት ውድ ዋጋ ነው ብለናል። ስለዚህ እሱ ምንም ጥያቄ የለውም። ነገር ግን እኔ በረከት አንተ ያንን እንዴት ነው የምናገኘው? የዛ አካል እንዴት ነው የምንሆነው በሚለው ላይ ግን
እኛ ያ ዋንስ ፎር ኦል የሚታወጅ ዲክሌር የሚደረግ አይደለም። ጀስቲፊኬሽን ኢዝ ኤ ፕሮሰስ ወይም ደግሞ ሳልቬሽን እኛ በእኛ አረዳድ ሂደት ነው። ያ ሂደት ደግሞ የእኛን ሱታፌ የሚፈልግ ነው። እግዚአብሔር ነው የሚያነሳሳው፣ እግዚአብሔር ነው አብሮን የሚሰራው፣ እግዚአብሔር ነው የሚፈጽመው በነገረ ድነት ብለናል። ግን ደግሞ አንተ ዊዝ ፍሪደም የተፈጠርክን በእግዚአብሔር በነፃ የተፈጠርክን ነፃ ፈቃድን ተጠቅመህ ፓርቲሲፔት ማድረግ አለብህ፣ ኢንተርናላይዝ ማድረግ አለብህ እንጂ ኤክስተርናል የወሳድ ጀስቲፊኬሽን ኢዝ ኖት ኤክስተርናል ወይም ደግሞ አፍአዊ አይደለም ብለን ባለፈው ጀምረን ስንወያየው የነበረው ይሄንን ነው። አንተ ፓርቲሲፔት ማድረግ አለብህ። እያንዳንዱ የራሱን ድነት ይፈጽም የሚለው ቅዱስ ጳውሎስም ይሄንን ነው። የእኔ ኮሜንት እዚህ ላይ ነው እንጂ የቤዛነት ስራን በተመለከተ የሰው ድርሻ የለም። የቤዛነት ስራ የክርስቶስ ነው። አንድያ ልጁን ልኮ ክርስቶስ ዓለሙን የወደደው በዚህ ነው አዳን። ያ ግን ምንድነው? የድነት በር ነው የከፈተው። የእኛን በመንፈስ ቅዱስ ጸጋ ስንከብርኛ የእግዚአብሔር ልጆች ሲያደርገን ልጅነት ነው ጸጋነት። የመጨረሻው ፍጻሜ እኛ ቅድም እናተ በናናል ወንጌልን እግዚአብሔር ደግሞ ልጆቹ አደረገን። ባሪያዎች አይደላችሁም ልጆች ናችሁ ካሁን በኋላ ብሎናል። አሁን ልጅነትን ሰጠን። ልጅነት ከልጅነት የሚበልጥ ምንም ጸጋ ያለ መንፈስ ቅዱስ ደግሞ በእኛ ላይ አድሮ ስራ የሚያሰራን ካፓሲቴት አደረገን። መንፈስ ቅዱስ ያድርበት ሰው መንፈሳዊ ስራን ለመስራት ብርታቱ ቅድም ብለናል አይደል? ትእዛዛቱ ከፍ ቢሉም ከፍ ባለ የመስራት ሰብዕና ነው፣ ከፍ ባለ ችሎታ ነው ብለናል። እና ሁሉንም ነገር ሲነርጂስቲክ በሆነ ወይ እንድታየው ፈልጋለሁ እንጂ የእኔ ኮሜንት የማዳን ቤዛነት ብሎ ቅድም በረከት ሰው ማድረግ ከማይችለው ነው ክርስቶስ አድርጎ ያዳነን የሚለውን አይደለም። እዛ ላይ የሰው ድርሻ አይደለም ወይም ደግሞ ስራ አይደለም። እሱን ክሊር ነው። እንደዛ የሚልም ትምህርት የለም ክርስትና። እሱን አይ ቲንክ በዚህ ያደረሰ ያደርገዋለሁ። የበረከትን መጠየቅ ትችላለህ። እሺ ምንድነው? እኔም ይሄ ቤዛነት ኮሜንት እዚህ ላይ የምሰጠው ምንድነው ቤዛነት የሚለው ለምሳሌ ሰው ሆኖ እስከ መሰቀል ድረስ ባለው ሂደት ውስጥ የክርስቶስ ድርሻ ብቻ እንደሆነ ግልጽ ነው እኮ ማለት ክርስቶስ እንጂ የተሰቀለው ሰው ልጆች እኛም ተሰቅለናል ወይ ሌላውን ተሰቅለዋል የሚል ትምህርት የለም። አሁን ቤዛነቱ ያመጣው ጽድቅ ላይ ነው። ቤዛነቱ ጽድቅን አምጥቷል አይደል? ውጤቱ አይደለም። ቤዛነቱ ጽድቅን ውጤት አምጥቷል ነው ማለት። ከዚህ ጽድቅ ተሳታፊ ለመሆን የኛ ስራ ይጠብቃል ወይ? ይጠይቃል። አዎ ከሆነ አዎ። ስለዚህ እሱ ነው እሱ አሁን ሮሜ 3:24 ላይም ጥቅሱን ያነሳሁት ከዚህ ከውጤቱ ከጽድቁ ጋር በተገናኘ ነው። ምክንያቱም በክርስቶስ በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ የሚል ቃል ስለሚያስቀምጥ ምክንያት ስለ ጽድቁ ነው የሚያወራው። ይሄ በጸጋው መዳኑ ስለ ጽድቁ ነው የሚያወራውና ይሄ የክርስቶስ ቤዛነት ያመጣው ጽድቅ ነው። እኛም ደግሞ በጸጋው በኩል ነው ምንድነው እሱ ደግሞ እምነታችን ነው ይላል። አሁን እዚህ ጽድቁን ለማግኘት የኛ ስራ ድርሻ ከሆነ እነዛ ስራ ድርሻዎች ምን ምን ናቸው የሚለው ነው። አንደኛ አለ ወይ ነው። ካለም እነዛ ስራዎች ምን ምን ናቸው? ጽድቁን የሚያመጡ የኛ ስራ የሚል ነው ከሆነ የክርስቶስ ቤዛነት ጽድቅ አምጥቷል። አዎ የኛ ስራ ያንን ጽድቅ ላይ የምንጨምረው ወይም ገንዘብ የምናደርገው ነገር አለ ወይ ወይም የምንሰጠው ድርሻ አለ ወይ? እኛ የምናመጣው ነገር የለም እኮ ቅድም ክሊር አድርጌልሃለሁ። የምናመጣው ነገር ኦልሬዲ የመጣ ነው። ፓርቲሲፔት ነው የምናደርገው። እኛ የዛ አካል ለመሆን እኛ ምንድን ነው ማድረግ ያለ? እኛ እኮ ቁጭ አንልም። ቅድም ባለፈው ስንከራከረው አይ ቲንክ 2-3 ሳምንት የተከራከርንበት ጉዳይ ነው። እኛ ማመን ብቻ አይበቃንም ነው። አምነህ በስራ መግለጥ አለብህ። ያዕቆብን እኮ ስንገልጥ የነበረው በተደጋጋሚ ለዛ ነው። ምንድነው የሰው ድርሻ የመጣውን አሁን ልክ በአንድ ፕሮግራማችን ላይ በፋርማሲ ወይም ደግሞ ዲስከቨር በተደረገ መድኃኒት ገልጨዋለሁ። የኤችአይቪ መድኃኒት ተገኘ እንበል፣ ሁሉ ፋርማሲ ቤት ተቀመጠ። መድኃኒቱ ተገኘ ማለት ግን የሚድኑት ሰዎች መድኃኒቱ ሲወስዱት ነው እንጂ ፋርማሲ ውስጥ ስለተቀመጠ የሆነ ሱቅ ስለተቀመጠ ምን ትድናለህ አይባልም። ኦልሬዲ መድኃኒቱ ተገኝቷል። ግን ደግሞ መድኃኒቱን መጠቀም አለብህ። ገዝተህ መጠቀምን ያንተ ፓርቲሲፔሽን ብለህ ወሰደው። የኛ ፓርቲሲፔሽን እሱ ነው። በጸጋ እንዲሁ በጸጋ ድነላል። ኦፍኮርስ ጸጋ ያልነው ቅድም ልጅነት ብለን ተርጉመነዋል። ጸጋ ማለት በመንፈስ ቅዱስ ሁሉን ነገር የማድረግ መንፈስ ቅዱስ አድሮብህ ሁሉን ነገር የማድረግ አቅም መሰጠት ነው። ጸጋ ማለት የክርስቶስ አካል መሆን ነው። ግራቲፋይድ መሆን ነው ከክርስቶስ እና እነዚህን ላቦሬት ማድረግ ይፈልጋል። ፕሮባብሊ በኋላ ላይ ልመጣበት ይችላሉ። አንተም ጥያቄ ካለ ከዛ ውጭ ግን እንዲሁ የሚለው እንዲሁ በጸጋው ድናላል የሚለው የመጣው ያ ቤዛነት እንዲሁ ነው። አንድያ ልጁን እስኪወድ እንዲሁ ዓለምን አንድያ ልጁን እስኪሰጥ ድረስ እንዲሁ ዓለሙን ወዶታል ያለው ጋር ተመሳሳይ ነው። እንዲሁ በጸጋ ድናላል የሚለው ተመሳሳይ ነው።
ምንም ኮንትራዲክት የሚያደርጉ አለም ተመሳሳይ ነው። ኦርቶዶክሳዊ አስተምሮም ይሄንን ነው። ያንም እንዲሁ የመጣውን ጸጋ ግን አንተ እንዴት ትቀበለዋለህ? እንዲሁ ቁጭ ብላ አትቀበለውም። አየው እንዲሁ የመጣለ በጸጋ ያንን ጸጋ እንዴት አንተ ፓርት ትሆናለህ? እንዴት ፓርቲሲፔት ታደርጋለህ? አባል እንዴት ትሆናለህ? ይዛ እሱን በተመለከተ ነው ስራ እሱን አይቃረንም። በስራ ነው እሱን የምትገልጠው፣ በስራ ነው የምትጸርቀው የሚለው ያ ስራ ግን ልብ አድርግ፣ ስራ ኢኳሊ ይመዘናል። ወይም ደግሞ ምንድነው ስራ ብቻ በወርኪሽ ራይቸስነስ ነው ምናምን መካኒካል የሆነ በስራ ብቻ ላይ የተመሰረተ ራይቸስነስ የሚል አይደለም። የኔ ቪው ቅድም የሚያስቀመጥኩልህ የሊቃውንቱም ትምህርት ሁለቱም ኤክስትሪም አቮይድ መደረግ አለባቸው። ስራ ፈጽሞ አያስፈልግም። እንዲሁ በጸጋ ብቻ ድነናል ብቻ የሚል የለም። በጸጋ ድነናል፣ ኦፍ ኮርስ በእምነት ድነናል፣ ኦፍ ኮርስ ጥንታዊ ትምህርት ነው። ብቻ በእምነት ብቻ በጸጋ ግን የሚባል የለም ነው። እሱ ካልክ ስራን ሙሉ በሙሉ አቮይድ፣ ስራም እምነትም ህልውና አላቸው። እምነት ስራን የሚውጥ አይደለም፣ ወይም ደግሞ ስራ ደግሞ እምነትን የሚውጥ አይደለም። ሁሉም በየራሳቸው የሚኖሩ ሁሉም የየራሳቸው ድርሻ ያላቸው ናቸው በፕሮሰሱ። አለዛ በእምነት ጸድቋል አብርሃም በእምነት የጸደቀ አይደለምን? በስራ ሲገልጥ ስራውን እምነቱን በስራ ሲገልጥ የጸደቀ አይደለንም? በስራ የጸደቀ አይደለንም ሲል ያዕቆብ ካልሰራህ፣ ፓርቲሲፔት ካላደረግ፣ ካልተሳተፍክ እንዴት ትጸድቃለህ? እሱን ነው ለማለት የፈለግኩት። ሜቢ ወንድሞችም ሊጨምሩ ይችላሉ። በረከትም ጨምር፣ መጋቢም መጨመር ትችላላችሁ ሁላችሁ። አይ ቲንክ ይሄንን ብዙ ነገር ስላለው ልንሄድበት ከፓርቲሲፔት አንጻር ከሆነ እምነትም ያው ፓርቲሲፔት ስለሆነ እንደዚህ ያስኬዳል። አሁን የዘረዘርከው ነገር መልስ አግኝቻለሁ። እንትን ይሄ እኔ ጥያቄ ነበረብኝ ከቤዛነቱን ባመጣው ጽድቅ ላይ ያ ጽድቅ የክርስቶስ የቤዛነት ስራ በመሆኑ የኛ የሰው ድርሻ የለውም የሚለውን ለማጽናት ነበረ። ተሳታፊ ለመሆን ግን በመንገዱ ላይ ግን እኛ እንዴት እንሄዳለን የሚለው እምነቱ በራሱ ፓርቲሲፔት ስለሆነ እሱን እንደ ስራ ቆጥረን ከሆነ ወይም ደግሞ የሰው ድርሻ ምንም የሰው ድርሻ ነው። እኛ እንደዛ አንልም። እምነቱን እንደ ስራ አንቆጥርም። እምነትና ስራ ላይ ባለፈው ሳምንት ብለናል። እምነት ምናልባት ይህንን ስገልጽ ስራ የሚለውን ስገልጽ ፓርቲሲፔት ለማለት ነው። ይቅርታ ንግግር እንትን ነው። ፓርቲሲፔት ለማለት ነው። ከዛ አንጻር ተረዳኝ። ስለዚህ የመለስክልኝ ነገር ከዚህ ከፓርቲሲፔት እኛ ምንድን ነው የምናደርገው? አሁን ለምሳሌ ጴጥሮስ ከሰበከ በኋላ ወንድሞች ሆይ ምን እናድርግ አሏቸው ሰዎች ይላል። ከዛ የሚያደርጓቸውን ጴጥሮስ ነገራቸው። ይሄኛውን ፓርት ከሆነ ትክክል ነው። ምክንያቱም አንድ ሰው ሲያምን ከዚያም በኋላ ተጠምቆ ልጅነትን ያገኛል። ያው በኦርቶዶክስ የነገርነት አስተምህሮ ውስጥ ያልፋል ማለት ነው። ይሄኛው በዚህ ይህንን መንገድ የተቃወምኩም አይደለም፣ ልክ ነው። እኔ ቤዛነት ባመጣው ጽድቅ ግን ስናምን ልጆች የምንሆነው ንስሐ ለምሳሌ ስራ ነው አይደል? ታሜ ላንተ ነው መጸጸት። እሺ ንስሐ ስራ ነው። ሰዎች ምን እናድርግ? ተጸጽተው ሰዎች ልባቸውን ይመልሱበት። ንስሐ ግቡ፣ በጌታችን በኢየሱስ ክርስቶስም አምናችሁ ተጠመቁ ብሎ እንደውም ከመጠመቃቸው በፊት እንኳን ንስሐ መመለስ እንደሚያስፈልጋቸው ነገራቸው። ከዚያ በኋላ ቢያንስ በጽድቅ ለመኖር ንስሐ ያስፈልገናል። የጽድቅን ዕቃ ጦርም ልበሱ የሚለውን የሐዋርያው ቅዱስ ጳውሎስን ብዛው ነገር የጽድቅ ዕቃ ጦር ምንድን ነው? እሱ ቅድም ያልካቸው ንስሐ፣ ጾም፣ ጸሎት፣ ስግደት ያልከውን ሁሉንም ያካታ። እነሱን ካለበስክ እንዴት ፕሮቴክት ታደርጋለህ? እንዴት ትቆያለህ? ገባህስ እንዴት ትቆይበታለህ? መግባት አንድ ነገር ነው። አባል ነኝ ግን ለመቆየት ያን ዕቃ ጦር መከላከያ መያዝ አለብህ። ከኃጢአት የምትከለከልበት ነው። እምነት እኮ መሰረት ነች ብለናል። ከዛ በኋላ ግን ምንድነው ግድግዳው? ሌላው ደግሞ ቅድም ያልነው ነው። ይልቁንስ ቅዱስ ጳውሎስ ስለ ስራ ሲያወራ ባሉታ የሚያወራበትን ቦታ ቅድም ስንናገር ነበረ። አሁን እኛ እንደ ብሉይ ኪዳን ሰዎች በስራችን አንመካም። የብሉይ ኪዳን ሰዎችም በትክክለኛው መንገድ አይመኩም። እነዚህ ወጣ የሚሉት ቅዱስ ጳውሎስን ሲቀናቀኑ የነበሩት ናቸው እንጂ በብሉይ ኪዳን ጻድቃን በስራቸው የሚመኩ አይደሉም። በእግዚአብሔር ቸርነት ምሕረት የሚኖሩ ናቸው። መዝሙረ ዳዊትን ብታነብ እንደ ቸርነት ማረን ነው የሚለው። ዳዊት የብሉይ ኪዳን ሰው ነው እና የብሉይ ኪዳን ሰዎችን ራሱ በስራ የሚመኩ በስራ ለመዳን የሚፈልጉ አድርጎ ምሳሌ የራዲካል አመለካከት ውጤት ነው። ይሄ
ሉተር የፈጠሩት ማለት ነው። አንዱ ኒው ፐርስፔክቲቭ አሁን የናደው ነገር ይሄ ነው። የብሉይ ኪዳን ሰዎች ራሱ በስራቸው ብቻ የሚመኩ ሰዎች ነበሩ ወይ? አይደለም። የሚያስመካ የሚሆነው ስራ በክርስቶስ ምትክ ሆኖ ሲመጣ ነው። በቃ በስራችን ብቻ ነው ክርስቶስ አያስፈልገንም ሲባል፣ ስለዚህ እኛ በክርስቶስ ላይ አምነን በክርስቶስ አዳኝነት አምነን ጸጋውን ተቀብለን ጸጋ ያልናቸው ቅድም ስርየተ ኃጢአት፣ ሕይወተ ልቡና፣ የዘላለም ሕይወት ተስፋ እኒህ ነገሮች ታጥቀን የምንፈጽመው ስራ አያስመካንም። ለምን? እኒህ ነገሮች ባይኖሩን እንደማይጠቅመን እናውቃለን። ስርየተ ኃጢአት ሳይኖር የዘላለም ሕይወት ተስፋ ሳይኖር አንድ ሰው ስራ ቢሰራ መንግስተ ሰማያት እንደማይገባ ስለምናውቀው የተነሱበት መሰረታቸው የክርስቶስ ጸጋ የክርስቶስ እምነት ማዳን ስለሆነ ነው ይጠቅማሉ የምንለው። አያስመኩም ማለት ነው። ቦስቲንግ የለም፣ መመካት የለም። ስለዚህ እኛ በስራችን አንመካም። የማንመካበት እግዚአብሔር የማይቆጥራቸው እግዚአብሔር በጽድቃችን በድነታችን ውስጥ የማያስባቸው ስለሆኑ ሳይሆን ውጤታማ የሚሆኑት በክርስቶስ ኃይል ስለሆነ ነው። በሱ ጸጋ ላይ ተመስርተን ስለምንሰራቸው ነው። ለዚህ ነው ቅዱስ ጳውሎስ የክርስትና መልካም ምግባራትን ለይቶ መልካም ስራ የሚላቸው ፍቅር የሚላቸው። ያው የብሉይን ሲናገር ስራ ብቻ ነው የሚል ተጠንቅቆ ነው። ወይ ስራ ነው የሚል ወይ የህግ ስራ ነው የሚለው። ስለዚህ ቅዱስ ጳውሎስ እየተቃወመው ያለው የትኛውን ህግ ነው የትኛውን ስራ ነው የሚለውን በደንብ ማወቅ ያስፈልጋል። ሁለተኛ ስራ የሚያስመካ ከሆነ እምነት ለምን አያስመካም እንዴ? አንተ በምታደርገው ነገር የምትመካ ከሆነ እኔ አምኛለሁ፣ ሌላ ሰው አላመነም። እኔ በማመኔ ለምንድን ነው የማልመካው? ስለዚህ ይሄ ራሱ ኮንትራዲክት ያደርጋል ከነገርነት ጋር ማለት ነው። በማመን አርጊመንቱ ኮንትራዲክት ያደርጋል። ኤግዛክትሊ ያ መጋቤ መጨመር ትችላለህ እዚህ ላይ። ታሜ ኦርቶዶክስ ነህ አይደል? ይቅርታ አይ ቲንክ ኦርቶዶክስ ይመስለኛል። ኦርቶዶክሳዊ ምናምን ስላለም ስለሰማሁት። ኦርቶዶክስ። ጎበዝ፣ ቆንጆ ነው የተረዳኸው። ቴንኪው። ጥያቄውን ቆንጆ ነበር። ሁለተኛ ግን ለእኔ ጥያቄ ነበረው መሰለኝ አቋርጠ ነው እንዳይ ወይ ይሄንን ጨርሰውና ወደ አንተ ይመጣል። እንደዛ እናድርገው። መጋቢ የሚሉት ካለ ይበሉና የመጋቢ እሺ። ሀሳቡ ምንድን ነው? የክርስቶስ የማዳን ስራ ሰዎች የቤዛነቱ ስራ ቤዛ ሆኖ የሞተበት ሰው እኛን ያዳነበት ስራ ጽድቅን የገለጠበት የማዳን ስራው ሰዎች የተሳተፉበት ነው አይደለም የሚል ጥያቄ ማንሳት አንችልም። እንደውም ሰዎችማ ጠላቶችም ሁሉ የነበርንበት ሁኔታ ነው። ተቃራኒ ሆነን የነበረበት ሁኔታ ነው። ግን የሚጠቀሙት ሳይሳተፉ ነው ወይ የሚል ጥያቄ ነው እያነሳናል። ሳይሳተፉ የሚጠቀሙበት መንገድ አይኖርም። ተሳትፈው ነው። እግዚአብሔር ሰዎችን ማዳን መፈለጉ ብቻ ሰዎችን እንዲድኑ አያደርጋቸውም። ያለ ፈቃድ ስለማያድን ማለት ነው። ያለ ፈቃድም አያድንም። ያለ ፈቃድ ያከራክረናል። ያው እንግዲህ ዶክተር አንዱ እኔ ከማይመችኝ ነገሮች አንዱ ሰዎችን ያለ ፈቃድ አይ ቲንክ ጥሩ ነው። ያለ ነፃ ፈቃድ አላቸው የሚል እንዳይመጣብኝ። ነፃ ፈቃድ አልመችም። አንድ ሰው ሙስሊም መሆን ከፈለገ እኮ መብቱ ነው። አልድንም ካለ ክርስቶስን እኮ አላምንም ካለ ፈቃዱ ነው። ስለዚህ ፈቃድህ ለእምነት ለስራም ለሁሉም ያገለግላል። ነፃ የምትለዋን ተከላከልልኝና ያዝ አድርገህ ነፃ የምትለዋን ቅጽል ፈቃዱ ከሌለ ሰው ተሳትፎ የለውም። ተሳትፎ ከሌለው ደግሞ አያገኝም። ስለዚህ ዋናው ጉዳይ እግዚአብሔር እየመለሰ ያለው ወደ ራሱ ነው፣ ወደ እርሱ ነው። ሰዎቹን መጀመሪያ ወደ እኔ ነው እያለ ያለው። ለምን ሲባል ወደ እኔ ከመጣችሁ እኔ ለእናንተ የሚያስፈልገውን ነገር ሁሉ እሰጣለሁ። እኔ ውስጥ ነው ያለ። እኔ ደግሞ ወደ እናንተ መጥቻለሁ፣ ይኸው ተቀበሉ እያለ ነው ማለት ነው። ኑ ወደ እኔ ቀንበሬ ልዝብ ሸክሜም ቀሊል ነው ይላል አይደል? ኤግዛክትሊ። እና ይሄንን ምንድነው ኤክስትሪም ለማድረግ የሚሞክሩ ሰዎች አንዳንዴ ይሄ ቶታል ዳሜጅ የሚል ቲዮሪ በማምጣት አንተ እኮ ሙታል ቶታሊ ዳሜጅ ድነህ፣ ስለዚህ ፍሮም ቶታል ዳሜጅ ለማምጣት ደግሞ ያንተ ዊል አያስፈልግም የሚል
በጣም አክራሪ እንትን ውስጥ አስገቡት። ይሄ እና ሌሎቹም የዚህ ኤሌመንት የዚህ ተቀጽላ የዚህ ኤክስቴንሽን አካል የሆኑ ነገሮች መታረቅ አለባቸው። ሰው ፈቃዱን መስጠት አለበት። ፓርቲሲፔሽን ሊኖረው ይገባል። ይቻላልም። እግዚአብሔር ደግሞ ሰዎችን ባትሳተፉም ፈቃዳችሁን ባትሰጡም እሺ ባትሉም በግድ ትድናላችሁ የሚል ነገር የለም። የእግዚአብሔር ቃል ውስጥ ያለ ትምህርት አይደለም። ይሄንን እናርቅና በእግዚአብሔር ቃል መሰረት በልኩ እግዚአብሔር ፈቃዱን በገለጠበት ፈቃዱ መሰረት እንረዳው ነው። ይሄ ጥሩ ፖይንት ነው። የሰማኋቸው ነገሮች ጥሩ ነገሮች ናቸው። ለመምህር በረከትንም ጥያቄ እንስማና ለመምህር በረከት የሚቀርበውን እንቀጥል። ጥሩ ዲስከሽን ነው በጣም ያ ግን ታሜ እዛ ያለው ላይ ወደ በረከት ከመሄድ በፊት ሁለቱም ፍጹም አይደሉም በእኔ መረዳት፣ እምነትም ስራም ማለት ነው። ሰው ለምሳሌ ትንሽ የሰናፍጭ ቅንጣት ታክል እምነት ቢኖራቸው ይህን ተራራ ታንቀሳቀሱ ነበር ይላል። በቃ የሰናፍጭ ቅንጣት ታክል እምነት ተራራ ማንቀሳቀስ የምትችል ከሆነ እኛም ማናንቀሳቀስ ከሆነ እና ስቲል እናምናለን የምንል ከሆነ እምነታችን በእርሱ ቸርነት ማለት ለእግዚአብሔር ነው የምንሰጠው እንጂ በእኛ መገዳደር ማለት ቅድም ከስራ ጋር በተመለከተው በስራ የሚመጣ መካኒካል ራይቸስነስ አይደለም እንዳልነው ሁሉ እምነት ብቻውን ራሱ ማለት ነው ያለ ክርስቶስ ረዳት ያለ መንፈስ ቅዱስ እርዳታ እኔ በራሴ አቅም ብቻ አምኜ በእምነት የሚባል ነገር የለም። እምነትም ስራም አቅም የሚኖራቸው ራሱ በመንፈስ ቅዱስ ራሱ በክርስቶስ ነው። ራሱ በእግዚአብሔር ጠብቆት ነው። እኛ በሰው ብቻ አይደለም። የሰው ካፓሲቲ ብቻውን ለእምነትም ለስራም አይሰራም እና ስራችንም ይለካል ወይም ደግሞ በስራችን ጽድቅ እንሳተፋለን ስንል ያ ስራችንም ተመዝኖ በእግዚአብሔር ፊት ትልቅ ቁም ነገር የሚሆን ስለሆነ አይደለም። ኢኒሺዬሽኑ ነው፣ ፓርቲሲፔሽኑ ነው፣ የኛ ፈቃድ ዊሊንግነስ ነው። ቅድም ለማለት እንደሞከርኩት ያንን ግን ትንሹ መነሳት እኛ አንድ እርምጃ ስንራመድ እግዚአብሔር መቶ እየተራመደ እያበረታን በመንፈስ ቅዱስ እየጎለበት የእርገት ደረጃዎች ሁሉ የመንፈሳዊ የቅድስና ደረጃዎች ሁሉ እንድንወጣ ያደርጋል፣ ወይም ደግሞ ሰዎች እንዲወጡ ያደርጋል። ይሄንን መታሰብ ያለበት። ስለዚህ እምነት ብቻውም ፐርፌክት አይደለም፣ ስራ ፐርፌክት አይደለም ብለው ለሚከራከሩ ሰዎች እምነትን ፐርፌክት የመሆን እድሉ ጠባብ ነው ማለት ለሁሉ ሰው ፐርፌክት አይሆንለትም ነው። ያ እምነት እኮ ሚንስ እኮ ነው፣ መሳሪያ እኮ ነው፣ መንገድ ነው እንጂ ህይወት እኮ በእኔ እምነት ውስጥ እኮ አይደለም የዘላለም ህይወት ያለ በክርስቶስ ውስጥ ነው ያለው። ኤግዛክትሊ ማድረሻ ነው እሱ፣ ያንተን ወደዛ ማስገቢያ ነው። በእግዚአብሔርና በእኔ መካከል ያለ ድልድይ ነው። ከእግዚአብሔር እቀበልበታለሁ፣ ለእግዚአብሔር ደግሞ መስጠት ያለብኝን እሰጥበታለሁ። ምክንያቱም በስራ መመካት ብለው የሚቃወሙ ሰዎች በእምነት መመካት ብሎ ነገር ስለሌለ ነው። ሁለቱም ተቃራኒ ነው። መመካት የሚለውን ካነሱት አልተጻፈም። የሚገርመው በእግዚአብሔር መመካት አለ፣ በመመከራ መመካት አለ፣ በክርስቶስ መስቀል መመካት አለ። ሰው በእምነቱ ግን የሚመካው እግዚአብሔርን በማወቁ ይመካ፣ በመከራ መቀበሉ ይመካ፣ በክርስቶስ መስቀል ይመካ ተብሎ በእምነቱ ትክክለኛነት ይመካ እንጂ በእምነት ኃይል በእምነት ፓወር አትመካ። ኤግዛክትሊ። እና ይሄንንም እንትን ማድረግ ይፈልጋል። ሚንስ ነው፣ መቀበያ ነው፣ መንገድ ነው እንጂ የዘላለም ህይወት ሰጪ አይደለም። ራሱ ሰጪውማ እግዚአብሔር ነው፣ ክርስቶስ ነው የሚለው እሱ ሊያርቀው ይችላል። ቆንጆ ታሜ ለበረከት ጥያቄ። እሺ ቀሲስ እዚህ ጋር ምናልባት የተነሱት ሁለት ጥያቄዎች ላይ እዚህ ገላትያ 5 ላይ ቁጥር 1 ላይ እና ቁጥር 6 ላይ ሁለቱንም የመጀመሪያው በነፃነት ልንኖር ክርስቶስ ነፃ ወጣን፣ እንግዲህ ጸንታችሁ ቆሙ፣ ድጋሚ በባርነት ቀንበር አትያዙ ይላል። የሰውን ድርሻና የክርስቶስን ቤዛነት ለይቶ ነው ቁጭ የሚያደርገው። ክርስቶስ እኛ የማንሰራውን ሰርቶ ነፃ አውጥቶናል። በዛ ነፃነት የመቀጠል ያንን ነፃነት እምቢ ብሎ ደግሞ በባርነት የመቀጠል ግን ፈቃድ ብቻ አይደለም። ጸንታችሁ ቁሙ ሲል ከኛም የሚጠበቅ ነገር አለ ማለት ነው። ጸንቶ መቆም ዝም ብሎ የሚመጣ ነገር አይደለም። ተጋድሎ አለ፣ በሃይማኖት መቆም አለ።
ሕግጋተ እግዚአብሔር በክርስቶስ ባስቀመጠው መንገድ ውስጥ ምስጢራትን ከመፈጸም ጀምሮ ማለት ነው። ስለዚህ ምን አለ? በነፃነት ልንኖር ክርስቶስ ነፃ ወጣን። እንግዲህ ጸንታችሁ ቆሙ፣ ድጋሚ ባርነት ቀንበር አትያዙ አለ። ኋላ ላይ ቁጥር 6 ላይ ምን ይላል? በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ወይም አለመገረዝ ደግሞ አይደለም ይላል። ሁለተኛው ላይ ስንመጣበት ያኛው የእኛን ድርሻ የክርስቶስን ድርሻ የሚናገር ነው። ይሄ ደግሞ እምነት ራሱ የሚሰራ ነው ይለናል። እምነት ዝም ብሎ ባዶ ነገር አይደለም። አሁን ቅዱስ ጳውሎስ እየተቃወመ ያለው ቅድም እንዳልነው ይሄ የሞግዚትን ፍቅር ነው። መገረዝ ወይም አለመገረዝ አይደለም የሚጠቅማችሁ፣ በክርስቶስ ኢየሱስ ሆኖ የሚሰራ የእምነት ስራ ነው። ከዛ ውጭ የሆነ ስራ ፈጽሞ አይጠቅምም። እንድንሰራም ተስፋችን የሆነን እኮ በክርስቶስ ማመናችን ነው። ስለዚህ ምን አለ? በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ። ስለዚህ እምነቱን ራሱ ቅዱስ ጳውሎስ እዚህ ጋር መጣና ስራ አለው። ዝም ብሎ እምነት ሲባል አይዲያል አይደለም፣ የሚሰራ ነገር ነው ማለት ነው። ስለዚህ ራሳቸውን የቻሉ ነገሮች ናቸው እምነትና ስራ። ግን አንዱን ከአንዱ ለይተን ልናቆማቸው ግን አንችልም። ይሄን ለማለት ነው። እግዚአብሔር ይስጥልኝ። ቀሲስ ያው ደጋግሞ ስለተናገሩት ስህተት ነው ወይስ ምንድን ነው ብዬ እያሰብሁ ነበር እና የሚሰራ የሚለውን ኢንቴንሽናሊ እየተናገሩት እንደሆነ ተረድቻለሁ። እና የሚሰራ ነው የሚሰራ ነው የሚለው ሆን ብሎ እንደተናገሩ ነው ብዬ አስቤ ነበረ። ግን ሲደጋግሙት ለአጽንኦት እንዳደረጉት ሆን ብለው የሚሰራ የሚል ሳይሆን የሚሰራ ነው እያሉ እንደሆነ ስለተረዳው ይሄን በደንብ እንትን እንዲያደርጉ ስትሬስ አድርገው ስለተናገሩት ግልጽ ነው። ላልቶ ነው መሰል የሚነበበው። እሱን እናጥራ። ግን ዋናው ነገር ከእምነት ጀምሮ እንደው ከእምነትም በፊት ከመስማትም ጀምሮ እስከ መጨረሻው ድረስ እስከ ሕይወት ፍጻሜ ድረስ የሰው ልጅ ባለው አቅም ለድህነቱ ኮንትሪቢዩት ማድረግ አለበት። እግዚአብሔር የማይችለውን ነገር አይጠብቅበትም። የማንችለውን ነገር ሰርቷል። ኃጢአትን፣ ሞትን፣ ዲያብሎስን አሸንፎ ድሉን እንኩ ብሎናል። ጸጋ መንፈስ ቅዱስን ሰጥቶናል። ራሳችንን ማደስ አዲስ ማድረግ አንችልም። ደካማ የነበርነው የተጎዳውን ባህሪያችን ኃያል ማድረግ አንችልም። ይህንን የማንችለውን ሁሉ አድርጓል። ግን ከመጀመሪያው ጀምሮ ባለን በምንችለው ነገር ኮንትሪቢዩሽናችን ሲነርጂ አለ። ለድህነታችን መስራት አለብን። ይሄ ከክርስቶስ ማዳን ጋር ኮንትራዲክት ያደርጋል ካልን አያደርግም። ለምን? ክርስቶስ እኛ መስራት የምንችለው ሊሰራ ስላልመጣ ማለት ህሊና ያለው ሰው ሰምቶ ማመን ድነት ተሰጥቷል ሲባል ማዳመጥ የሚችል አእምሮ ልብ ያለው ሰው ልቡን ካልተጠቀመ ማዳመጥ ካልቻለ መስማት ካልቻለ የተሰጠውን ድነት ያጣል ማለት ነው፣ ያልፈዋል ማለት ነው። በኋላም ደግሞ እምነቱን በማጽናት የታዘዘውን በመፈጸም ከክርስቶስ ማዳን ጋር ካልተባበረ በሚችለው ማለት ነው በሚችለው ነገር ሁሉ ካልተባበረ የተሰጠውም እንደ ወንጌል እኮ ግልጽ ነው። ለሰነፍ ሰው የተሰጠውም ይወሰድበታል እኮ ተብሏል አይደል? የሰነፉ ባሪያ ላለው ይሰጠዋል፣ ለተሰጠው ደግሞ ይነሳበታል። ምን ማለት ነው? አንድ ሰው እግዚአብሔር የሰጠውን ጸጋ ጠብቆ ሲያተርፍ ሌላ ደግሞ ተጨማሪ ነገር ይሰጠዋል ማለት ነው። ካላተረፈ ከቀበረ ግን ያ የተሰጠውም ይወሰድበታል ማለት ነው። የሰው ድርሻ በግልጽ እንዳለ እናያለን። ማትረፍ አለብህ ማለት ኮኦፕሬት ማድረግ አለብህ። በእምነት ብቻ የሚለው የሰነፉን ግብረ ሀካይ ነው የሚመስለው። ጠብቃለህ ያችን ብቻ ይዤ ምን ሌላው ደግሞ እዚህ ላይ ኮሜንት ማድረግ የምፈልገው እምነትም ስራም በሰው እይታ ብቻ ከታዩ ፍጹም አይደሉም። ከሰው ልጅ ፍጹም ነገር አይጠበቅም ሲጀመር። ይሄ የፕሮቴስታንት ውስጥ ያለ አንድ ስህተት እምነት ስራን የሚቃወሙበት ምክንያት ፍጹም የሆነ ስራ እግዚአብሔር ይጠብቃል ብለው ስለሚያምኑ ነው።
እሱን ደግሞ ሚት ማድረግ አንችልም ነው። ግን እግዚአብሔር ከሰው ልጆች ፍጹም ነገር እኮ አይጠብቅም። እምነትም አይጠብቅም። እምነት ፍጹም እምነት የለም። ቅንጣ የሰናፍጭ ቅንጣት ብሎ ነው የጠየቃቸው ራሱ። ፍጹም ነገር አይጠብቅም። እግዚአብሔር የሚጠብቀው ፍጹም ነገር ሳሰራ ስትቀር እንኳን ሪፔንት ማድረግ፣ አዳኝ መፈለግ፣ የሚያነሳ መፈለግ፣ በዚያው በወደቅበት አለመቅረት እንጂ በብሉይ ኪዳንም በአዲስ ኪዳንም ፍጹም ነገር አይጠብቅም። ለምሳሌ ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 3 ላይ መሰለኝ የራሱን የቀደመ ሕይወት ሲናገር በኦሪት ብሌምለስ ነበርኩ ይላል። እንዴት ሰው ብሌምለስ ይሆናል ብለህ ብትጠይቀው ኦሪት የምጠብቀውን ነገር ሚኒመም አሟላለሁ ነው እንጂ ፐርፌክት ነኝ አይደለም። በወንጌልም ዮሐንስ እናንተ ኃጢአት አልሰራም ቢል ሐሰተኛ ነው ይላል። ማንም ሰው ኃጢአት አልሰራም ቢል ይሄ ማለት ፍጹም ነኝ የሚል ሰው ውሸታም ነው። እግዚአብሔር ከሰው ልጅ የሚፈልገው ፍጹምነት አይደለም። ፍጹምነት ያልሰጠውን እንዴት ይፈልጋል? ማለት ፍጹም የማድረግ ፍጹም ስራ የመስራት አቅም አሁን በፕሮቴስታንቶቹ እንትን ከሄድን እግዚአብሔር የሚፈልገው ፍጹም ነው። እኛ ደግሞ ፍጹም ነገር ማድረግ አንችልም። ስለዚህ በስራ አንጸድቅም ካልክ ሁለቱ ይጣረሳል። እግዚአብሔር የሚፈልገው ፍጹም ነው፣ እኛ ደግሞ ፍጹም አይደለንም። ፍጹም ልንሆንም አንችልም። እንደ እግዚአብሔር ታዲያ ያልሰጠውን እንዴት ይጠይቃል? ሰው ፍጹም መሆን የማይችል ከሆነ በምንም ሁኔታ እግዚአብሔር ሪኳየር የሚያደርገው ነገር የተሳሳተ ነገር የሌለ ነገር ሊደረግ የማይችል እግዚአብሔርን ክፉ አድርጎ መሳል ነው። እና ይሄ ስለ ስራ ያለው በጣም ራዲካል የሆነ እሳቤ አለ። በብሉይ ኪዳንም በአዲስ ኪዳንም እግዚአብሔር ሰው ፍጹም መሆን እንደማይችል ስለሚያውቅ ነው የንስሐን፣ የመስዋዕትን፣ የስርየተ ኃጢአትን ሕግ የሰጠ ማለት ነው። ይሄ ለማለት ነው። ምናልባት ቆንጆ ሀሳብ ነው። እሺ ሊቀ ሊቃውንት ይቅርታ አቋረጥኩ መሰል፣ ግን ዶክተር ይቀጥሉ፣ ችግር የለም። እሺ መልካም። እዚህ ላይ እንደው ለማከል ያክል ትዝ ያለኝን ሀሳብ እንትን ልበል ብዬ ነው። ምናልባት ያልተረዱት ነገርና ፍጹም ነን ብለው ይጠብቃሉ የሚለው ነገር ራሱ በፍጹም አልቀበለውም። ማለት አሁን እነሱ ጋር ፍጹም ነን ብለው ያስባሉ የሚለው ፍጹም እንዳልሆኑ፣ ፍጹም አይደለም ጀማሪ እንዳልሆኑ ውስጣቸው ያውቀዋልና በእርግጠኝነት መስሎ መታየትን፣ ፍጹም መስሎ መታየትን፣ ፍጹም ለመምሰል መጣር ላይ ያሉ እንደሆኑ ነው የምንረዳ። ለምን ሰው ፍጹም ባለመሆኑ ምክንያት የመጡ ብዙ ችግሮች እንዳሉ ቢያንስ አንብበዋል። ላያምኑ ይችላሉ፣ ላይቀበሉ ይችላሉ፣ ግን አንብበዋል። እና እነዚህ ያነበቡ ሰዎች እንደው ለማታለል ከሚደረግ ሙከራ ውጪ በፍጹም ያ ማለት እንደው ወደኛም ሰፈር እኛም አካባቢ ስናመጣው ክንፍላ በቀል 3 ቀን ቀርቶኛል አይነት ምኞት ያላቸው ግን ደግሞ ፍጹም ኃጥአን ቢያንስ ፍጹም ኃጥአን መሆናቸውን የሚያውቁ ሰዎች እንዳሉ ሁሉ እዚያም ሰፈር ፍጹም ኃጥአን ሆነው ካልሆነ በቀር እውነቱን ለመናገር በእምነትም በስራ ፍጹም የሆነ አካል እንደሌለ እንኳን ባለቤቱ አይደለም እኛ እንኳን እንዳቅማችን በዚህ በእናቶች አንድምታ የምትጸድቀን ነፍስ ጎረቤት ያውቃታል ነው አይደለም የሚሉ በዚህኛው አንድምታ እንኳን ብንሄድ ፍጹም የሆነ ፍጡር በምድር ላይ እንደሌለ እርግጠኞች ሆነን ነው ምንናገረው። ማለት እንከን አልባ በእምነቱም በምኑም ፍጹም ከአቁራሪተ መዓት ከመምህረት ውጪ ፍጹም እንደሌለ አረጋግጠናል። ስለዚህ ድርሻ አልባ ማድረግ መምህር በረከታውን ሲሉት ነበረ። እግዚአብሔርን ውሸታም ማድረግ
የገብረ ሐካይን ሐሳብ መደገፍ ነው የሚሆን። አንተ ካልዘራበት የምታጭድ ካልበተንክበት የምትሰበስብ መሆንን ስለማውቅ ብሎ ጥሩ አድርጎ አብራርቷል። እና ያን ሰውዬ መደገፍ ነው የሚሆን። እንዲሁ የተጎዳውን ሰው ለመደገፍ ተባብሮ የመቆም አይነት ነገር ነው ይመስል። አንዳንዴ በቀኝም በግራም ሌባውን ሲያጣድፉት እንዴ ተውት እንጂ ህግ ጋር እንውሰደው የሚሉ አሉ። እዚህ ደሞዙን ሳይቀበል እዛ ጠበቃ ጋር ሊወስዱት ቶሎ ብለው እዛ ከሄደ ኦልሬዲ በሰላም ተደራድሮ ይወጣል። ከወሰደው ላይ ግማሹን ወይ የሆነ ነገር ቢሰጥና ጎረምሳው እዚሁ ነው ደሞዙን የሚሰጠው ተውት ምናምን ብለው እንደሚከላከሉ አይነት ገብረ ሐካይን ተውት ሐሳቡን አትግለጡት አይነት ነው የሚመስለኝ እንጂ በእርግጠኝነት ከኛ ፍጹምነት እንደሌለ ያውቃል። ግን ደግሞ ድርሻችን እንድንወጣ ወደ ኋላ እንኳን ተመልሰን ስናይ እኮ በለስ በልተን ወደቀን መልሰን የበለስ ቅጠል ሰፍተን ለብሰን እዚያች ስር መውደቃችን እኮ ወዴት ነህ እያለ እሱ ድርሻውን እየፈለገ መጣ። እኛ ድርሻችን እንድንተነፍስ ግን ጠራን እኮ። የት ናችሁ አለ። እዛ አይ እንዲሆኝ እንዲህ አጋጥሞኝ እዚህ ሆኜ ብዙ አተታ እንድናወራ አልፈለገም። በቃ ዋናው ማመናችን ነው። ፍጹም እንዳልሆነ ጉድለታችን ችግራችን እንደሆነ ተረድቶ ግን ተስፋን የሰጠን ወደዚህ ወደ ጠፋው ሰውዬም ስናይ መዳን ትወዳለህ ወይ አለው። በእርግጠኝነት እኮ የሰውዬ ብዙ ሊያወራ ፈልጓል። አዎ ይገርምሃል፣ ይህን ያህል ዓመት ተኝቼ እንዲሁ ባል የሚለኝ አጥቼ ሁሉ ሲረዳዳ ምናምን ብሎ ወደኛ ብናመጣው ብሔሬ እንዲህ ስለሆነ እኮ ሁሉ ሳይል አይቀርም እኮ። ግን ጌታዬን ሁሉ አተታ መስማት አልፈለገም። በቃ አሁን መዳን እንደሚፈልግ ጠየቀው፣ ድርሻውን እንዲወጣ በቃ ከዚህ በኋላ ለሌላው ማብራሪያው ለሌላ ሰው የሚሆን ለፍጡር የሚሆን ነው። ድነሃል፣ አልጋህን ተሸከም ነው ያለውና ለመዳን ፈቃደኞች ሳንሆን ሸክማችን ከባድ መሆኑን ሳናውቅ እንዲሁ ዝም ብሎ ሸክማችን አራግፎ ሂድ የሚል አይደለም። ይሄ ጀምላይና ጠቅላይ አይነት ፍርድ በእግዚአብሔር ዘንድ የለም። ለዚህ እኮ ነው ሸክማችሁ የከበደባችሁ ያለ ቢያንስ ምን ያህል እንደተሸከምን እንድናውቀው እኮ ነው። 50 ኪሎ የመሸከም አቅም ያለው ሰው 10 ኪሎ ጨምሮ 60 ከሆነበት 10ዋን አራግፏት በጤና መድረስ ስላለበት እኮ ነው። በቃ ከብዶኛል ደግሞ ማሳረፍ እኮ ነው። ይገርማችሁ ማገዝ አይደለም ማሳረፍ ነው። እና የእሱ ድርሻ ማሳረፍ ነው ማገዝ አይደለም። ግን ለማረፍ ፈቃደኞች መሆን አለብን ነው። እኛ ማንችለውን ሰው ቢሆን ማገዝ ነው። አሁን አግዙን አማልዱን ሰአሉ ለነ የምንላቸው አሉ አይደለ? መሐረንና ሰአሉ ለነ እኮ ይለያያል። በኦሪቱ ቅድም ዶክተር ናቸው አይደል ያሉት በእነ ዳዊት ፈኖዴከ ማርያም ናድነን ንቃህ እግዚኦ ለምን ትትነው እያሉ በቃ ስራ ባዶ መሆኑን ስራ ብቻውን ወዴትም እንደማያራምድ ስራ ብቻውን ምንም አይነት ወንዝ እንደማያሻግር በስራ ትምክህት እንደሌለ ግን ሊያድን ሊታደግ ለዘላለም ነፃ ሊያወጣ ዘላለማዊ ነፃ አውጪ እንዳለ ተረድተው ይጮሁ ነበረ። ሁሉም በአጠቃላይ አንዱ ይመጣል ይላል፣ አንዱ ደግሞ ናልን ይላል። እነዚህ ሁሉ ተጠቅልለው ሸክማቸው መክበዱን ከአቅም በላይ መሆኑን አውቀው ነው የጠሩት። ሰው በሰው የማይቻል ስለሆነ ስለዚህ በሰው የማይቻለውን እኛ ልንሰራው የማንችለውን በሙሉ ሰራልን አይደል ያሉ መምህር በረከት። አዎ ልንሰራው የማንችለውን እኛ ብንችለውን ማናነሰዋለን። እኔ አሁን ቤት ልጆች የሚያነሳሱትን ዕቃ አላግዛቸውም። እንዲሁም አንዳንዴ ጠንከር ብለው ከአቅማቸው በላይ እንዲሞክሩ ሁሉ ዝም እላለሁ እኮ። ከአቅማችን በላይ የሆነ መከራ የገጠመን እስኪመስለን ድረስ እንቃትቴል እንዴ ትቶኝ ረስቶኝ የምንልበት አጋጣሚ የለም እንዴ? እንድንችል ድርሻችን ስለሆነ ነው። እሳቱ እንዳይበላን መጠበቅ ደግሞ የሱ ድርሻ ነውና አንዳንዴ የሱ ነው፣ የኛ ግን የኛ ነው። ሳንሰራ ቁጭ ብለን እንብላ። ምናልባት ይሄ አሁን ያለው ወጣት አይነት እንትን ነው። ከዱባይም ከምዕራቡም ከዚህም ከዛም 50 ሳንቲምም 10 ሳንቲምም እየተላከች እሷን የቅጠልም የዳቦም አድርጎ እንደሚኖረው ያለ እድሜው እንደሚጦር አይነት ማህበረሰብ ነው የሚሆንብንና ይህንን በዛው እግረ መንገድ እንድንረዳው ለማለት ነው። ይቅር በሉኝ። እሺ እናመሰግናለን። ላርፍ ነው እያሉ መሰለኝ ይቻለው እሱን ልናገር ነው በረከት። እኔ ይሄ ውይይት በዚህ ቢቀጥል ነው የምፈልግ የነበረው፣ ግን አይ ቲንክ ጊዜውም እየሄደ ስለሆነ ሰዎች እንዳይዳከሙ በረከት በጣም እንደዚህ እንደሞቀ እናቁመውና ኔክስት ዊክ እናስቀጥለው። እንዴት ሀሳብ ስጡበት። እንደው አብረን መጋቢያን ብቻ አሰናብተን እኛ ከምንቆይ አብረን ነው ረድ